በውስጥ የምንልክልሽ እያልክ ከሱ የበለጠ ማይክ ላይ ነበርኩ አንተ ነበርክ። አንተ እንግዲህ ቪዲዮ የደረሰ ካሁን በፊት አመት በፊት ከኔ እንኳን ቀድሞ ከሆነ እዛ ስሜት ውስጥ ምንድነው እንድትቆይ ያስገደደ እስከዛሬ ድረስ ማለት አሁን እስከምትቃወመው ድረስ ማለት ነው? ይኸውልሽ ጥያቄ ነበረኝ እኔ የምጠይቀው ነበር እና ያንን ቪዲዮውን ሜንሽን ያደረኩልሽ አሳርኛው ጋር ያለው ቪዲዮና መና ለአሳርኛ የላከችው ቮይስ ሜሴጅ እና ቴክስት እሱ ነበር ኩዌሽን ማርክ ያደረገኝ በሰዓቱ። ገባሽ? ጀጅመንታል እንዳልሆን ሰው ስለጮህ አብሬ እንዳልጮህ ብዬ ነው እንጂ እንኮ ሁሌ እንኮ ረግጦ የለ እንዴ ረግጦ አልነበር እንዴ አንተ ደፋሪ እያልኩኝ እኔ ራሴ። ገባሽ? እንደዛ ስለው ማንም ከጎኔ አይቆምም። ከዛ እኔ ጋር ይቅርታ ጠይቆ ደግሞ ሲመለስ ደግሞ የደፋሪ ተባባሪ ይባላል። እኔ ሀኒ በመጣሽ ቁጥር አስገቧት። እሺ ኔትወርክ እምቢ ብሏት ነው ኢትዮ እያስገባት ቀጥል መሞሽ ያ እንጂ እኔ ራሴን እኮ ረግጬዋለሁ አንተ ደፋሪ ብዬ ማለት ነው። 8 እና 9 ሴቶች ቪዲዮ አጠገብ ኖሮ መርገጥ ብቻ በቂ ነው። ደግሞ በጎን ለጎን ደግሞ ሰፖርት እያደረከው ሰው ሁላ ተነሳበትና አልነሳ የሚባል ጉዳይ ነው ይሄ ነገር። ያ በፍጹም እኔ ሰፖርት አድርጌው አለቅም። በፋይናንሻልም ቢሆን 5 ሳንቲም ምናምን ልኬለት አለቅም። ሁሌ እኔ ጋር ሲጣላ የተሽኮነ ማሙሽ እንኳን 5 ሳንቲም ልኮልኛ ያቅም እኔን አያስተዳድረኝም እያለ ነው ሲረግጠኝ የነበረው እናቴና ልጅን እየዘቀዘቀ ማለት ነው። እኔም ዘሴም ታይም እሱን ረግጠው ነበር። ያ ማለት ደፋሪ ነክ ብዬ ተናግሬያለሁ አደባባይ ላይ ማንም በሚያውቀው እኔ ማንኛውም ያውቃል። ግን እኔ ቤት መጥቶ ስለሚደበቅ እኔ አሁን የእሱ ተባባሪ ሀሳቡ ያደረገው ነገር ድርጊት ተባባሪ ነው የምባለው እንጂ አንድ ቀን ግን እከሳለሁ እረፍ እኔ ጋር ተሳፈጥ ብዬው እንዳልኩትም ሀናን ሲያስፈራራት ሀና ጋር እኮ ተጣልቼ ነበር መጀመሪያ ላይ እሱ ጋር እንትን ሳነድ ማሙሽ ቤት እንዳገቢ አጠፋሻለሁ ሰው እንደዛ ጥምብርኩስን ሲያወጣ እኔ እንኳን ሳልፌ መስጠት እችል ነበር እና ከነገ ዛሬ ትመለሳለህ እያልኩ ነው እንጂ የምታደርገውን እኮ ጠንቅቄ አውቃለሁ ያልኩና በውስጥ ሰደብኩት። ምንም አታመጣም አለኝ። እሺ አልኩኝ። ሀና ጋር አወራን። ገባሽ ሄደሽ ከሰሽው አልኩኝ። እኔ ጋር ያለው ማስረጃ ላኩላት። ይሄ ነው አሁን ሀፕን ይሆን አሁን ይጸጽተዋል እስር ቤት ሆኖ ገባሽ እንጂ ቅማሙሽ ቆይ ይጸጽታል አልኩት። ከዛ በኋላ ሀና ሄዳ ከሰሰች አልክ። መክሰሷ እንዳለ ሆኖ ኢንተርፖል የሷን ክስ ተቀብሎ ነው የወሰደው ብለህ ታምናለህ? ይቅርታ በእኔ አምን እኛ እስካለን መረጃ ድረስ አሁን ነው የምለው ማለት እናንተ አይደላችሁ ማለት ያለ ናይ እሱ አይደለም ጀስት ያንተን ንገረን ችግር የለውም። እኔ በነገራችን ላይ እኛ አደረግን ብዬ አስቤ አላውቅም። እሺ ይኸውልሽ ሄሉ እንዴት ሆነ መሰለሽ እሷ ክሱ የተጀመረው ማለት እነሱ ይፈልጉት ኢንቨስቲጌት ሲያደርጉ የነበረው ከ2022 ጀምሮ ነው የዛሬ 6 ዓመት ጀምሮ እና ሀና ክሱን ስመሰርት የሴቶች እና ህፃናት ጉዳይ ቢሮ ውስጥ ይሄ ልጅ እኮ ክስ አለበት አለች ሴትዮዋ። እሷን አንድ ላይ ያደረገቻት ይኸው ራሷ መናገር ራሷ ክሊር ታርግ ለሷ ያሏት ራሷ ትናገር ሀና ተናገረ እንጂ ናይ ያንተን አንተ ያመንክበትን ነው። ሀኒ ሰላም ሄሉ ኔትወርክ በጣም ተስፈገረኝ ነው ያያየዋት ነው የእሷ ክስ የእሱን ፋይል ግን ላውራ ከተሰማሁ እሺ ሚስተር ለሀና ኔትወርክ ሳይቋረጥበት ግቢ ሀኒ ኔትወርክ ያሳየው። ኦኬ ሰላም እንዴት ናችሁ? እኔ እዚህ ጋር ላይክ የመጣሁት ያ አይ ዶንት ኖ ምን እንደሆነ ዛሬ ነው እንደዚህ የሆነብኝ። ምንድነው ክስ ከስሻለሁኝ ሀፒን ከስሻለሁ። እዚህ ጋር ላይክ የምትጠይቅኝን ጥያቄ ቶሎ ቶሎ ልመልስና መናገር ያለብኝን ተናገሬ እንትን ልበል ኔትወርክ ሳያሰጥ። ሀናዬ የከሰሽው ምንን አስመልክቶ ነው? ምን አድርጎሽ ነው? ለምን ነበር የከሰሽው? መቼ ነው የከሰሽው? ሰዎች አስፈራርቶኝ ነው የያዘብኝ ቪዲዮ አለ። በሱ አስፈራርቶኝ ነው። እዚህ ጋር ዲቴል ህግ ላይ ክስ ላይ ስለሆንኩኝ ብዙ መናገር አልችልም። ላይክ ወይ አንቺ ቤት መጨረሻ ላይ ህጉ ውሳኔ ሲሰጥ ወይ አንቺ ቤት መጥቼ ወይ በራሴ ቤት እናገራለሁኝ። ከስሻለሁ። ከስሻለሁ። በምን አስፈራርቶኝ ነው? በቪዲዮ አስፈራርቶኝ እና ምንድነው እዚህ ጋር የመጣሁት ሀፒ ታስሯል። ግን በኢንተርፖል የመጣው በህገወጥ ሰዎች ዝውውር ምክንያት ነው።
እና ኢትዮጵያ ላይ እኔ ብቻ ነኝ የከሰስኩት፣ ሌላ ሴት አልከሰሰችውም። የከሰሱ ሰውም የለም። እና ምን ያስፈልጋቸዋል? ፖሊሶች በሀፒ ኬዝ ቪክተም የሆኑ ሴቶችን ይፈልጋሉ። 24 ሃወርስ ይሰራሉ። 24 ሃወርስ ቃላቸውን መቀበል ይችላሉ። ምንም አይነት ነገር እነሱ ላይ የሚመጣባቸው ነገር የለም። ምንም ይደርስባቸው ነገር የለም። ኦንሊ የሚፈልጉት እነሱ ቃላቸውን ብቻ ነው። ምክንያቱም ማስረጃ ስለሚፈልጉ ፋይል በደንብ እሱ ላይ ማሰባሰብ ይፈልጋሉ። ግን ሀፒ አሁን ላይ እዛ የገባው በእንትን ኬዝ ነው፣ በህገወጥ የሰው ዝውውር ኬዝ ብቻ ነው። እኔ ነኝ እዚህ ሲመጣ የኔ አድ ነው፣ ተጨማሪ ኬዝ ነው፣ ተጨማሪ ክስ ነው እንጂ ከዱባይ ወደ ኢትዮጵያ ሄደው በኢንተርፖል ሄደው በህገወጥ የሰው ዝውውር ነው። ሌላ ምንጠይቅ ጥያቄ አለ? በእንደዚህ አይነት ብቻ ነው ማለቱን እንትናቲ ማለት መሰለሽ። ፖሊስና ህብረተሰብ ላይ የክሱ ዝርዝር ተነግሯል። ኢትዮጵያ ቴሌቪዥን ላይ በዜና ቀርቧል ዝርዝሩ። እንደገና ደግሞ በሌሎችም አፕ እነናስ ላይ ምናምን እንዲዘግቡ ከተደረገው ላይ ዝርዝሩ እንዳለ ወጥቷል። በዛ ሴቶችና ህፃናት ማለት ይሄ በመድፈር ምናምን ሳይሆን ሀፒ ላይ ያላቸው አንዳንድ ሰዎች ቅሬታ ያላቸውን እየፈሩና ሊለቀቅ ይችላል የሚል ስጋትን ለማሳደር እሱን ስጋት እንዳይኖር አድ ሆኖ ክሳቸው ይኸውልሽ፣ እሱ ስጋት እንዳይኖር እኔ ብቻ ነኝ እዚህ የከሰስኩት። አንድ ልጅ አለች እንደዚህ ድምጿን እንትን ያለች ልጅ አለች፣ ያገኘኋት ልጅ አለች፣ የተስማማች ቮይስ ልትሆን ማለት ነው። ምክንያቱም እችም ቪክተም ናት፣ በሱ እንትን ያለች ናት እና ከኔ ጎን ልትቆም ያለች ልጅ አለች። እንደሷ እናንተም ሁላችሁም እዚህ ጋር የምትሰሙ ሰዎች ካላችሁ በሀፒ ጥቃት የደረሰባችሁ ሰዎች ካላችሁ ኮንታክት ሄለንንም ኮንታክት አድርጓት፣ እኔንም ኮንታክት አድርጉኝ። በስልክ ብቻ ነው የምትጨርሱት። በቃ ቃላችሁን ነው እነሱ የሚፈልጉት ፖሊሶች ማለት ነው። እና ፕሊዝ በቃ ሄለንንም ኮንታክት አድርጓችሁ። ልጅ ቤተሰቧን ሀገር ቤት ልታገኝ አልቻልሽም? ለምን ዘመዷን ኖርዌይ ላይ ካገኘሽ ማለት ነው። ያ እሷን አግኝቻት አለሁኝ። ከእሷ ጋር ኮንታክት እያደረግኩኝ ነው። ያ የቤተሰቧን አድራሻ ወይም ደግሞ የቤተሰቧን እንትን ለምቀጥ እሷ እኮ እሱ ለማግኘት ከእሷ ጋር እያወራሁኝ ነው። ልጃችን ያጣ ነው በዛ ነው ብለው እነሱም ፕላስ ይሆናሉ። ገብቶሻል? አዎ እዚህ ጋር ብዙ ማውራት ስላልፈለኩኝ ነው። ገባሽ? የእሱ እንትኖች አሉ እዚህ ውስጥ በጣም ብዙ ሰዎች አሉ። ቃል ማለት ከቤተሰቦቻቸው ጋር ኮንታክት የሚያደርጉ ሰዎች አሉ እዚህ ውስጥ እና በዛ በኩል እሱ እንዲዘጋጅበት ስለማልፈልግ ነው እዚህ ጋር ምንም ማለት ያልፈለኩት። ግን በሀፒ ኬዝ ላይ የተጎዳ ሰው ጥቃት ያደረሰባቸው ብር አምጡ እያለ የሚያስፈራራቸው የነበሩ ሴቶች አሁን ላይ በጣም ታስፈልጉናላችሁ። በፊት ያኔ የነበራችሁ እንዳላችሁ እናውቃለን። እና ፕሊስ በቃ ኮንታክት አድርጉኝ ወይ ደግሞ ሄለንን ኮንታክት አድርጓት። እኔን እንኳን ማግኘት ካልፈለጋችሁ ቀጥታ እኔ የፖሊሶቹን ስልክ የፌዴራል ፖሊስ ስልክ እሰጣችኋለሁ። ከእነሱ ጋር ኮንታክት አድርጉ። እናንተን በጣም ነው የሚፈልጓችሁ። ምክንያቱም ክስ በጣም መደራጀት አለበት። ባይዘው ሄለን ሄዳ አፒና በአካል አይተዋለች እዛ ማለት ነው። እና ነገር ያለው ትናንትና ፊት ለፊት ተገናኝተናል። ቆይ እንደዚህ እኛ ጋር ካሉ ከ8 ቪዲዮዎች ውስጥ አንዷ ነሽ አንቺ? ኦኬ፣ አንድ ነገር ልንገርሽ። ከ8ቱ ከ9ኙ ቪዲዮ ውስጥ አንዷ አንቺ ከሆንሽ 9ኙንም ቪዲዮ ትይዣለሽ፣ አንቺ ክስ ትመሰርቻለሽ። የአንቺ ነገር ውድቅ እንዳይሆን ሌሎችንም ሴቶች እያሰቃየ እንደሆነ ያንን በማረጃነት ቪዲዮን ይዘሽ አንቺ ብቻ ለሁሉም ከሳሽ ሆነሽ መቅረብ እንደምትችይ ታውቂያለሽ። ኦኬ፣ እንደዛ ከሆነ በጣም ደስ ይለኛል። ምክንያቱም እኔ አሁን የመባ ብቻ ነው ያለኝ እኔ ጋር እንደ ፋይል የመባን ያለኝ እና ራሷን የጠፋቸዋለች። እኛ 9ኙንም ቪዲዮ በሚመለከተው እንትን እናደርጋለን። ግን አንቺ የአንቺን አላደረኩም እንኳን ካለ የሌሎቹን እንደዚህ በማሳየት የነሱ የኔ አምኗል እኮ እንዳደረገ እኮ አምኗል። ቀጥታ ወደ ኤምባሲ ሆነ ማህበራዊና ምናምን ስንልክ አንድ ከሳሽ ልታቀርቡልን አትችሉም ወይ? ወረቀት እንኳን ባይኖራት እኛ ተገን እንሆናታለን የተባለ ገብቶሻል? ወረቀት እንኳን እንደዚህ አሁን እንደዚህ ነው ፌደራል ፖሊስ ተቀምጣታለን የተባለ
ፖሊስ ላይ ከኔ ላይ ምንም ነገር እንደማይደርስ ቃል ገብተውልኛል። እነሱ ላይም ደግሞ እንደዚህ በተጨማሪ እነሱ ላይ ምንም አይነት ነገር አይደርስም። እነሱ ብቻ ቮይስ ይሁኑ ከመጡ። የአንቺ ግን ፋይል 8 ሰው አለ ካልሽ ከበቂ በላይ በቃ እሱ ለኔ በጣም ከበቂ በላይ ነው። ከራሴ ጋር ጨምሮ የኔን እንዳደረገ አምኗል። ትናንትና በአካል ሄጄ አግኝቼዋለሁ። ሀኒ አሁንም እንዳትሳሳች እሺ። ሄለን ያለችሽ ቪዲዮዎች ነው። ኦኬ እንደባለፈው ሚስ አንደርስታንድ እንዳታደርጊ እና የትላንቱ ነገር እንዳይመጣ። እኛ ጋር ቪዲዮዎች አሉ አይደለም እንጂ የሰው ቪዲዮዎች ማለት እኔ ጋር ያሉት ቪዲዮዎች ናቸው። የመባ ቪዲዮዎች ምናምን ናቸው። እኔ ጋር ያሉት ቪዲዮዎች ናቸው። እናንተ ጋር ያሉት አንቺ ጋር ያለውን አናውቅም። እኛ ግን በኃላፊነት የተቀበልናቸው ቪዲዮዎች አሉ። እንደው መባ ያስገቧቸው ቪዲዮዎች አሉ በፋይል ያስገቧቸው ቪዲዮዎች አሉ። የመባ ምናምን አድርጌ ያስገቧቸው አሉ። ሀናዬ ነገ ደግሞ አሁን እዚህ ጋር አጥርቼ ማለፍ የምፈልገው ሄለን አለ ብላኝ ይኸው የለም እንዳትይ ነው። ነገ ደግሞ ለአጥራ ብዬ ነው። ኦኬ ሶሪ ሄለን። እኔ ቪዲዮ ሳይሆን እኔ የምፈልገው አሁን ሴቶቹ እዛ ጋር ከነሱ ጋር ውጭም ያሉ ምንም ወረቀት ባይኖራቸው እንኳን እነሱ ላይ የሚደርስ ነገር የለም። ቃላቸውን ብቻ ነው የሚፈልጉት እነሱ ፖሊሶቹ ቃላቸውን መቀበል ብቻ ነው። ለነሱ ጥሪ እናርግ። ግን እነሱን አሁን ሄለን እነሱ አሉኝ አላለችሽም። ስለዚህ ለነሱ ጥሪ እናደርግ። ሄለንም ወይ ቪዲዮ ከሰራሽ ወይም ጥሪ ብናደርግላቸው እንዲመጡ እናድርግ። እኔ ብቻ ነኝ አሁንም የምናገረው ማለት ነው። ሴት ልጅ ሀፒ ጥቃት የደረሰባት ሴት እኔ ብቻ ነኝ እዛ ጋር ያለሁት እና በተቻላችሁ መጠን እንደዚህ የደረሰባችሁ እናንተ ላይ ምንም ነገር የሚመጣ የለም። አሁንም ቃል ምገባላችሁ ምንም ነገር አይመጣባችሁም። ሁለተኛ ነገር ሀፒ ታስሯል። ከዚህ በኋላ ፍርድ ማግኘት አለበት። አንቺ ክስ ልመሰረች ነው ወይ ጥቆማ ልትሰጪ ነው? ኖ ኦልሬዲ እኮ እኔ መስርቻለሁኝ። ክስ እኮ እኔ መስርቻለሁ። የኔ ፋይል ብቻ እኮ ይበቃዋል። ሀፒን ግን ደግሞ ይፈልጋሉ እንደ ምስክርነትም እንደምንም ይፈልጋሉ። አሁን በማወቅ ነው አለማወቅ ምን እያደረግሽ እንደሆነ ታውቂያለሽ ሀኒ? ሀፒ ክሱ ቀላለው እኛ ካልተደመረ ሊፈታ ይችላል አይነት ፕሮፓጋንዳ እየነፋችሁ እንደሆነ ታውቃላችሁ። ያ ክሱ ቀላል ነው አይደለም የምልሽ። ክሱ ቀላል ነው እኮ አይደለም የምልሽ። በሴቶች ጉዳይ ላይ ሀፒ የታሰረበት አለ አይደለ? በህገወጥ ሰዎች ዝውውር ታስሯል አይደለ? በሴቶች ጉዳይ ላይ ደግሞ እንደኔ ሆነው የተጎዱ ሴቶች ካሉ እነሱም ያስፈልጉኛል ነው የምልሽ። ከኔ ጋር ተከትለውኝ እዛ ጋር በቪዲዮ ኮልም የትም ሀገር ሆነው ቪዲዮ ኮል 24 ሰዓት ቃላቸው ልንቀበል ዝግጁ ነን ብለውኛል። ዛሬም አውርቻቸዋለሁ ፖሊሶቹን እና እነሱ የምታገኝበት ነገር ካለ ተባበሪን አሉ እንጂ እኔ ፈታኝ ያልኩኝ አይደለምም። የፕሮፓጋንዳ ነገርም አይደለም። ኦልሬዲ ልጁ ተይዞ የመጣበት የሂውማን ትራፊኪንግ ኬዝ እንዳለ ሆኖ አሁን ደግሞ በሴክሹዋል አሳልት እና ባደረጋቸው ሴቶች ላይ ጥቃት በሱ ደግሞ እሷ የከፈተችው ኬዝ አለ። ተጨማሪ ነገሮችን አምጪ ምስክሮችንም ጥቃት የደረሰባቸውም ኬዙ በደንብ እንዲጠናከር ተብላለች። ስለዚህ በዛ ረገድ እንደዛ ብሎ ማሰቡ ራሱ ተገቢ አይደለም። በቃ እርዳታ ነው እየጠየቀች ያለችው። መርዳት የሚችል ሰው እንዲመጣና አብዱ ትዝ ይላል የሆነን ሰው ስናናግር ነው እናንተ እኔም ያናገርኩት አለ ከእናንተን ግን እናንተ ያናገር ነው አለ። አንድ ከሳሽ ከሌለ ምን ነበር የተባለው? እሱ ትንሽ ይከብደናል። ግን አንዷ ብቻ ከመጣች የሁሉንም ቻሌንጅ ማድረግ ትችላለች። አንድ ሰው ነው የሚያስፈልገን ሁሉም አይደለም ተባለ። አሁን ከዛ ሰዎች ውስጥ አንዷ ከሆነች እኔ እንደዚህ አላደረኩም እንኳን ካለ የሌሎቹን ቪዲዮ እንደ ማስረጃ አድርጋ የነሱ ይቻላል። ዩ ራይት እኮ አሁን እሷ ክስ ነው የምትመሰርተው። ከዛ በኋላ ማስረጃውን ይዛ ፍርድ ቤት መሄድ ነው። አሁን እሷ መንግስት የከሰሰው ክስ የፈረደበት አለ። እንደ ግል ደግሞ የራሷ ካሳ ያስፈልገኛልና እንደገና ደግሞ የራሴን ፍርድ ያስፈልገኛል በሚል በስነ ስርዓት ክስ ነው የምትመሰርተው። ውሸት ነው ውሸት አይደለም የሚባል ነገር አለ። ለዛ ደግሞ የተለያየ መረጃዎች ቪዲዮ አላት። ዛሴ ዳኝነት ፍርድ ማግኘት ትችላለች። እሱ ያው ያንቺ ኦፒኒየን ነው። ኦኬ እሱ አሁን እኔ እኮ በራሴ እኮ ያ እሱ እንደ ኦፒኒየን ተቀባይነት ያለው ኦፒኒየን ነው። ግን አንቺ ይዘሽ የምትሄጂው ቪዲዮዎች ለነሱ ራሱ እንትን ነው የሚሆኑ ገብቶሻል። ጥፋተኛ አድርጎ ነው የሚያስቀምጠው። ኦፍ ኮርስ አይሆንም ያልኩ የለም። ይሄ የነሱንም እንትን ነው የሚሆን
የስ ያ ጋር ደውሉ ምናምን አይደለም፣ ክስ ነው የምትመሰርቹ። ጥቆማ አይደለም የሚሰጠው ለፌደራል የሚደወል። ፌደራል ጋር ደውሉ ያልኩት ምን እንደሆነ ልንገርሽ። ፌደራል ጋር ደውሉ ያልኩት ቃላቸው እንዲሰጡ ነው። እንደገና ልንገርሽ፣ ልጆቹ ከመጡ ምሰየው ሀኒ ግን እንደዚህ ቢሆን እያልሽ የሆነ ነገር የሆነ ተስፋሽ የተወሰነ ፐርሰንትም እንትን ማለት የለበትም። ገብቶሻል? ማድረግ የምትችይውን ማድረግ ትችያለሽ። ምክንያቱም የተለያዩ ሴቶችን እንደዚህ የማድረግ ወንጀል ልምድ እንዳለው ያ ቪዲዮዎች ለአንቺ መስረጃዎች ናቸው። ገብቶሻል ሀኒ ልልሽ የፈለግኩት? የወሰደ ብር ምናምን ካለ ካሳ ከተያዘው ብር ላይ እንትን ሊደረግ ይችላል። ገብቶሻል? እንደገና ደግሞ ራሷን ያጠፋችውን ልጅ ኖርዌይ ነው የምትኖረው አግኝቻታለሁ አልሻል። እሷን ከምታገኝ ቤተሰቧ የት እንዳለ ጠይቄ ንገሪኝ በላት። ለዛ ካሳ ደግሞ ልጃችን በዚህ ህይወቷን በማጥፋቷ የትኛዋ ልጅ ናት? ከዛ ቪዲዮ ውስጥ አንዷን ያሳያሉ ልጃቸውን ስለሚያውቁ። አየሽ፣ ልጅቷን ካገኘሻት ዘመዷን ካገኘሻት ጀስት ወደ ቤተሰብ እኔ ያገኘኋት የልጅቷን ከዝን ነው የከዝን ኖ ስራ ላይ ናት ልጅቷ። አውርቻታለሁ፣ በደንብ አውርተናል እኮ አልኩሽ። ስራ ላይ ናት ልጅቷ። መልስ ሰጠኝ እኔ እንትን እላለሁኝ። መልስ እስከምሰጠኝ እየጠበቅኩኝ ነው እኮ የእሷን መልስ እየጠበቅኩኝ ነው። የልጅቷን መልስ በጣም ፈርታለች። ከዚህ በፊት እነሱ ላይክ ተጠቂነን ብለው ወጥተው ሚዲያ ላይ ምንም ነገር ሄሎ የማውራት ትችላለህ? ኔትወርኳን ሄሉ ቆይ ኔትወርኳም ያስቸገረ ነው። ሶ አሁን ሰውም እየበዛ ስለሆነ ቆይ አለሽ። ኦኬ ሰውም እየበዛ ስለሆነ ይኸውልሽ እነሱ እዚህ ጋር ይኸውላችሁ ይቀጣሉ። እኔ እዚህ ጋር ጥያቄ ይሰማሻል? አዎ እኔ እዚህ ጋር መጣኋቸው ከአንቺ ጋር በትብብር ለመስራትና እሷም የሚያስፈልጋትን እርዳታ ለመጠየቅ ነው። ከዛ በተረፈ ለትብብሩ እኮ መተማመን እኮ አለ። መተማመን ስለ ለምን እንደሆነ ምንም ችግር የለም። እሱን በኋላ ማውራት እንችላለን። እሱ ችግር የለም። አንድ ዲስከስ አደርጋለሁ። ማን እየሰማን እንደሆነም አናውቅም። ገብቶሃል? ግሩፖቻችን ስንት ነን ያልተሳተፉ? አንተ ተሳተፍክ፣ ሄደን ተሳተፈች። ቁጭ ብለው እየሰሙ ያሉትስ ይሄን ነገር ማወቅ ያለባቸው። ምንም ችግር የለም። እሱን እናወራዋለን። ብዙዎቹ ማሙሽ በዚህ ጉዳይ ውስጥ የተባባሪ ነው ለራሱ ብለው ስለሚያምኑ ከኔ ጋር በውስጥ ተደራድሮ ነው ይሄን ጥያቄ ታዲያ ለህዝብ መመለስ የለበትም? ኦፍ ኮርስ አይደለም። እሺ በቃ ይኸውልሽ እኔ ዋናው ፖይንት ምንድን ነው ሁለቱ ልጆች ያመጣኋቸውና አንቺ ጋር እንዲመጡ የሚያደረኩት ለዚህ ዓላማ ነው። ሰዎች ጋር ሙግት ለመቅጠም አይደለም። አሁን ብዙ ሰው ጥያቄ ሊኖረው ይችላል። እንደዛ አይነት ጥያቄዎች ተነስተው ሌላ ክርክር ተነስቶ እንዲነገር ስላልሆነ ሀኒም አም ጉድ በቃ መልእክቴን አስተላልፋለሁ የምትይ ከሆነ መሄድ ትችያለሽ። ማሙሽ ጋር ጉዳይ አለኝ ወይም ልጠይቀው የምፈልገው ነገር አለ የምትይ ከሆነ ማሙሽ ፈቃደኛ ከሆነ አለ፣ ካልሆነ እሱም መሄድ ይችላል። እኔ እዚህ ጋር ጉዳይን ማብቃት ፈልጋለሁ። እንትን ስላመጣኋቸው ገባሻል? በእኔ ኃላፊነት ነው ያመጣኋቸው። ከዚህ በላይ ነገሩ ወደ ሌላ አጀንዳ እንዲሄድ አልፈልግም። በቃ አጀንዳችን ይሄ ነው። እኔ ጥያቄ ካላቸው አሁን አይደለም የምመልሰው። አንድ ጊዜ ጥያቄ ካላቸው አሁን አይደለም የምመልሰው። ሀፒ ፍርድ ሲያገኝ ቤቴን ከፍቼ ወይ አንቺ ቤት መጥቼ በስነ ስርዓት እመልሳለሁ። አሁን ግን ክስ ላይ ስለሆንኩኝ ብዙ ነገሮችን ፋይል እዚህ ጋር ማውጣት አልችልም። ስለዚህ እኔ ማንንም ጥያቄ አልመልስም። የመጣሁት እዚህ ጋር ለልጆቹ ጥሪ እናቀርባለን እንዲመጡ። ልጆቹ ካልመጡ የጀመርሽው ነገር ተስፋ የሚያስቆርጥ አይደለም። አጠገብሽ ያሉት ቪዲዮዎች ለአንቺ ብቻ ሳይሆን ለነሱም ፍትህ ይሰጥበታል በዛ ቪዲዮ። ያን ቪዲዮዎች የሚመለከተውም አካል አለው ባይዘው። ለዛም ነው በጾታ ትንኩሳ ሁሉ ተብሎ የክሱ ዝርዝር ላይ ይወጡ። አይልሽ አሁን እዚህ ጋር ሴቶችን አታክ ሊያደርጉ ነው ምናምን እያሉ እየጻፉ ነው። እኔ እናንተ እንደዚህ አልሰማችሁ። ምክንያቱም ይሄንን ስንናገር ፌደራል ፖሊስ እያየ ሊሆን ይችላል። ገባችሁ? ስለዚህ ለእኔ ምስክር እነሱ ናቸው እንጂ እዚህ ጋር ያለ ሰው አይደለም ለእኔ ምስክሬ። ኦኬ አንድ ነገር ሀኒን ልጠይቃት እና ማሙሽን ልጠይቃቸው። ማሙሽ
አሁን ሀናን ሄዱ ኖ ከመጠየቅ አንተ ታስበን አይደለም ጠይቀው ሰዎች ናቸው እኮ ተው ሼማ ያዘ አብዱ ተው ሚውታል ኖ ሄሉ እንዴ እኔ ተነጋግረን አይደል እንዴ ያመጣኋቸው ለትርኩ ታደርጋለህ ኔጌቲቭ ነገር ጋር ሊገቡ ነው አይደለ መነጋገር አለብን ሀያ ተውጃ ፈቃደኛ ከሆኑ ዳትስ ፋይን እኔ ምንም ችግር የለብኝም ግን አትጣላንም እኮ ምን ችግር አለው ማሙሽም እንትን ነው ያውቃል ሄሉ ኖ እኔ የፍርድ ሂደቱን የሚያበላሽ ነገር አልጠይቅም ከሞን አብዱል እንዴ አምኖት እንትን እኮ ኤሊትሬት አይደለም መጠየቅ ያለብኝ የሌለብኝ ማሙሽ ለምንድን ጠበቃ አትቀጥርላት እና በስነ ስርዓቱ ትክሰሰው ኢትስ ኦኬ እኔ ይኸውልሽ ቆይ ሲጀመር አንቺን አልነበረም ሄደን ኦኬ አሁን ካንቺ በላይ ካንቺም ቀጥሎ ማለት ሰው አለ አይደለ እኔ ያ ሁሉ ሰው የራሱ አጀንዳና የራሱ አይነት ተንኮል ምናም ሊኖረው ይችላል እኔ አንቺን ተጠራጥሬ አይደለም ሄለንና ሄደን አልጠራጠራችሁም አውቃችኋለሁ ኦኬ ግን ዝም ብለሽ እንትና ማለትሽ ትክክል አይደለም እኔ ልጅቷን አግባብቼ ሳመጣት አይ ፕሮሚስ ሄር ዲስኮምፎርት ውስጥ መግባት ማትፈልግ ልጅ ጥቃት የደረሰባት ልጅ ናት አሁን ደግሞ ኬዝ አንተ እንደም ያናገርካት እንዳለ እኔም ያናገርኳት ስለሆነ እኔ አይ ሃቭ the best የምታውቂ ከሆነ እኮ you have to understand በቃ እኔ የምለውን ነገር እኮ አንደርስታንድ ማድረግ ከስሻለሁ ነው የምትለው I want to ask her whether ጠበቃ አለሽ ወይ የለሽም ወይ ነው ጥያቄ ኦኬ ሁሉም ነገር የሷን ኬዝ የሚያበላሽ ነገር አይደለም ጠበቃ ማሙሽ ከሰናል ብለሃል አብረ በጣም እናመሰግናለን ጎበዝ አስገቢልኝ ሄሉ ማሙሽ ጠበቃ ለምንድን አትቀጥሩ ጠበቃ ማፈላለግ ላይ የምንረዳችሁ ነገር አለ ወይ አኒ እሺ ስለ ጠበቃው ንገሪያት ስለ ጠበቃው መልስልሽ ቆይ አንዴ ማሙሽ ኦኬ ቆይ አንዴ እኔ ላውራ አንተ ዝም አሜት አድርግ ጠበቃ ከአንድም ሁለት 500,000 ብር አግኝቻለሁ 100,000 ብር አግኝቻለሁ ብዙ ጠበቃዎችን ለማግኘት ሞክሬያለሁኝ ተስማምቼ ነበረ ግን ፌደራል ፖሊስ ጠበቃ እንደማያስፈልገኝ ከነሱ ጋር ሆኜ በአቃቢ ህግ ይሄንን ኬዝ መያዝ እንዳለብኝ ጠበቃ ካስፈለገኝ ግን ኤኒ ታይም ማቆም እንዳለብኝ ነግረውኛል አሁን ላይ ግን ጠበቃ ለኔ አያስፈልገኝም ካስፈለገር ግን ኤኒ ታይም ጠበቃ በራሴ ማቆም እችላለሁ እሺ ለምንድን ነው አያስፈልግም ያሉሽ አንቺ እነሱ አያስፈልግም ቢሉሽ መቅጠራት እቺ አይቻልም ነው አያስፈልግም ነው ያሉሽ አቃቤ ህጓንች የምትከራከር ነው እችላለሁኝ ጠበቃ ግን በዚህ ታይም የሚያስፈልገው ምን እንደሆነ ልንገርሽ እኔ መሄድ እችላለሁኝ እኔ መሄድ ካልቻልኩ ነው ጠበቃ መቅጠር የምችለው ላይክ እኔ መሄድ ካልቻልኩኝ ጠበቃዬ ሄዶ እንትን ሊልልኝ ይችላል ኬዜ ሊጨርስልኝ ይችላል እኔ ግን መሄድ ስለምችል በተጠራውበት ሰዓት መሄድ ስለምችል ጠበቃ አያስፈልገኝም ሁለተኛ ከፖሊስ ጋር ሆኜ ነው ይሄንን ከፌደራል ፖሊስ ጋር ሆኜ ሲቀጥል ደግሞ ከአቃቢ ጋለች ለኔ እሰማለሁ ያ ከአቃቢ ህጓ ጋር ነው ይሄንን ኬዝ እንትን የምለው ጠበቃ ግን ኤኒ ታይም ቢያስፈልገኝ መቅጠር እችላለሁ በሱ ላይ የምትከራከርላት እሷ ስለሆነ ግን አሁን ጠበቃ ያሻል ታሊያሽ ግን ፖይንታችሁ ምንድን ነው ማብ ነው አይዲያ ለምን ጠቅሞሽ ነው እንትናዬ ኤዲዬ ንገሪ ፖይንቴ ምን መሰለሽ ከሀና ጋር ብዙ ጊዜ እናወራለን እና ካየሁት አንጻር በጣም ኢንፍሉዌንስ የምትደረግ አንዳንድ ጻፍ እንዳስገባ አስገቢ እያሉኝ ነው አልገባኝም ገሺ ቀጤ አንድ የሚሰዳደብ ልጅ አለ እሱ ከሆነ ትንሽ ቆይቶ ኖ ደጁ እዚህ ቤት እንዳይገባ ደጁ ከገባ እኔ ለወርዳለሁ ምክንያቱም እውነታ የለውም ደጁ እኔ የሌላ ቦታ ስታወሩ ስለማላውቃችሁ ነው እሺ አላውቅም አንቺን ከሆነ ቤት ተኝቼ ለጥፎ ሲሳደብ ኖ እኔ ኮንፈርት አይሰጠኝም እዚህ ጋር ደጁ መግባቱ ሰምታለች በቃ አንቺን ትሳደብ የነበረ እሱ አይደል እንደ ቪዲዮ ነው ምን ያመጣል ቀጥል የሄለን ችግር የለውም ግን ሀናን እዚህ ጋር ኮንፈርት ማይሰጣት ከሆነ መግባት የለበትም እሺ ኮንፈርት አይሰጠኝም ደጁ እንዲገባ አልፈልግም ኤዱ አይገባም እኔ ስለማላውቅ ነው አስገቢው ስላሉ እሺ ምን ለመሰለሽ እንደዛ ያልኩት አንደኛ ነገር ሀና እንደዚህ እንደምታያት አይደለም አሁን ስታወራ ብልጣብልጥ ትመስላለች ግን በጣም ኢንፍሉዌንስ ትደረጋለች በሰው ግራ የምትጋባባቸው ነገሮች አሉ የዋህነት ያጠቃታል ስለዚህ ምናልባት አጠገቧ ሆኖ መንገዱን የሚመራት የሚያሳያት
ዳይሬክት የሚያደርጋት ከአቃቢው ህግ በተጨማሪ ቢኖራት እሷ ትጠቀማለች እንጂ አትጎዳም። ምክንያቱም አሁን ሀፒ ላይ የህገወጥ የሰው ዝውውር እንደገና በተጨማሪ ደግሞ ምንድነው ማኒ ላውንድሪንግ እና የተለያዩ ነገሮች የበፊትም ወንጀሎቹን በተመለከተ አቃቢ ህጉ አለ። እሷ ግን በራሷ እሷን ኮንሳልት የሚያደርጋት መቅጠር የምትችል ከሆነ የማይከለከል ከሆነ ብታረገው እሷ በነፊት ታደርጋለች እንጂ ኬዟን የሚጎዳው አይመስለኝም። ምክንያቱም አንዳንድ ነገሮች አቃቢ ህግ ስላለ ስለተከለከልኩኝ ነው ኤዱ ተከልክያለሁ። ለዛ ነው በእነሱ ስራ ደግሞ እኔ መግባት አልችልም። ለዛ ነው ከሀና ጋር ተጣልተናል። እኔ ጠበቃም መያዝ አለበት ብዬ እነ ሳጅንና ማንቻ አቃቢ ህጓ ምናምን አውርታ ኖ በዚህ ሰዓት አያስፈልግሽም ብሎ አትላል መያዝ አለብሽ ብዬ ራሱ ተከራክሬያለሁ። እኔ ልቅጠርልሽ አልኩት። ማሙሽ ብልሃት ነበረ፣ ጠበቃ ልቅጠርልህ ብልሃት ነበረ። አዎ ከአንተም ሰምተናል፣ ከዚህ በፊት ብዙ ነገር ሰምተናል። እሱ ችግር የለም። አሁን እነሱ እንዲረዱ የህግ አማካሪዎችን እኔ የህግ አማካሪዎችን እንትን እያልኩኝ ነው። አይ እንትን እንዲሰጡኝ ምክር እንዲሰጡኝ ምናምን የህግ አማካሪዎች አናግር ያለው ከእነሱ ጋር ጨርሳለሁ። እሱን በጠበቃ ሳይሆን የህግ አማካሪዎች አሉ፣ ሴቶችና ህፃናት ላይ ያለ ሰው። እሺ ሄዶ አሁን ከአቃቢ ህግ ስላለ አይቻልም አልሽ። ከአቃቢ ህግ ጉዳዩን የሚወስድበት ሳይሆን አንቺን ግን የሚያማክርሽ አንቺ ራሱ ጥያቄ በቀደም ስጠይቅሽ ምንድን ነበር ያልኩሽ? ጥያቄ ራሱ ስትጠየቂ እንዴት መመለስ እንዳለብሽ አብሮሽ የሚያስተምርሽ አብሮሽ የሚቆም ሰው ያስፈልግሻል። አንቺ አማካሪ ያስፈልግሻል ብዬሻለሁ። ምክንያቱም ከማሙሽ ጋር ሆናችሁ ብዙ ነገሮችን ያበላሻቻችሁት ነገሮች አሉ። ከዚህ በኋላ ግን አጠገብሽ አማካሪ ያስፈልግሻል። ማሙሽ እሱን ነው ከሀፒ ጋር ለመጨረሻ ጊዜ የተጣላችሁት ለምንድን? የመጨረሻ የተጣላ ነው በሀና ምክንያት ነው። ነድራ ሚውታል እነሱ ብቻ ይቅርታ፣ ቆይ ፑል ኦቨር ላድርግሽ ባክግራውንድ እንዳይረብሻችሁ ምጫውና ሀፒ ጋር ሎንግ ስቶሪ ሾርት ሳደርገው በምን እንደተጠላን ታውቂያለሽ? ባለፈው አንቺን ይኸውልሽ እሷ ጋር ይኸውልሽ የሆነ ቤት እኔ ሰደብኳት ማለት ነው። የሆነ ቤት ስሰድባት ደግሞ የሰደብኳት ስድብ አንቺ ምናምን አንቺ ዋሪቨር አንቺ ወደል ምናምን ጠብደል ብዬ ሰደብኳት ቱቢሆነስ። ከዛ እኔ ወደል ጠብደል አይደለሁም ብላ ፎቶ ላከችልኝ። እሱም ፎቶ ላይቭ ላይ ስገባ ይኸው የሄለን ፎቶ ምናምን እንደዚህ ሸንቃጣለች እንደ ብዬ ፖስትኩ። ከዛ ሀፒ ተናደደ። ለካ ሀፒ በውስጥ ለካ ያስፈራራታል። እሷን ለእኔ ያላክሽውን ፎቶ ለሱ ትልኬልሽ አለና እኔና እሷ የምናወራውን የመጀመሪያ ቀን ስክሪንሻት አርግቶ ማሙሽን እኮ ይልክልኛል አንቺ ጋር የምታወሪውን ብሎ ላክላት። እሷ ደግሞ እኔን ጠየቀችኝ። ኧረ እኔ እንደዛ አላደርግም እንደዛ አይነት ባለጌ ሰው አይደለም አልኳት። ከዛ የሆነ ሰው ብቻ እሱ ሀክ አርግቶች ሊሆን ይችላል ይሄ ካልኩኝና ዲቫይስ ላይ ሲቲንግ ላይ ግቢ ብዬ ምናምን ጋይድ አድርጊያት ቼክ ስታደርግ በአራት ፌክ አካውንቷን አክሰስ ያደረገው ነበር ቲክታክ አካውንቷ። ከዛ ነው ጸቡ የጀመረው። አየሽ ማለት ከእሷ ጋር ሪሌሽን እንደነበረው አታውቅም ነበር? እኔ አላውቅም ምንም ነገር፣ ግን እሱን እየተከተለች እንደምትሄድ ሰው ቤት እኛ ቤት እንደምትመጣ አውቅ ነበር። ግን በፍጹም እንደዚህ ከእሷ ጋር ብዙ ሴቶችን ሲጀነጅን ምናምን ይነግረኝ ነበር። ከሀና ጋር ግን ነግሮኛል። ከዛ እንዲህ እሱ ራሱ ጠላቴ ነው እንዲህ አልኩኝ። ያንን ቮይስ ሜሴጅ እዚህ ጋር ማስደመጥ እችላለሁ በራሴ ከፍቼና እሱ ቤት ከገባሽ ማሙሽ ቤት አጠፋሻለሁ። ያኔ ሰላም ነበር። ለካ ይሄ ሰውዬ ጠላቴ ነው አልኩኝ። ገባሽ? የራቁት ፎቶ አንተ ፖስት አታውቅም? እኔ ስተኛ ደጀኔ አሁን ከስር አስገብኝ የሚልሽ አንቺን የፖስተሽና የረገጠሽ እኔ ተኝቼ ነው። እግዚአብሔር ምስክሬ ነው። ሁሌ ረገጣ የሚጀምረው እኔ ተኝቼ ነው። ደጀኔ ፎቶ የሚፖስተው በብዛት እሱ ነው። ሀፒ እና እሱ አላቸው። ሀፒም ይፖስታል፣ ደጀኔም ይፖስታል። በብዛት የሚፖስተው ደጀኔ ነው። ከስር ያለው አየሽው? ከስር ኦኤምጂ የሚለው እግዚአብሔር ምስክር ነው። የሴቶቹ የራቁት ቪዲዮዎች እጅ ላይ የገባው መቼ ነው? ከዛ ሀፒ ከዛ ይሄን እኮ የእሷ ፎቶ ነው አንተ አታውቃትም እንደ ምናምን ከእሷ ጋር ምናምን አለኝ። እረፍ አርፈህ ተቀመጥ። እኔ እሷ ጋር በሰላም እያወራሁ ነው። ምንድን ነው አንተ ቅናት ከእሷ ጋር በማውራት? እኔ አልጀነጀንኳትም።
ላይቭ ላይ ስለሰደብኳት ነው ፎቶ የላከችልኝ ስለው ይሄ የእሷ ቪዲዮ ነው ብሎ ከወገበታቸው የሆነ ቪዲዮ ላከልኝ። እሱም ቪዲዮ እሷን ለምን እንደሆነ ታውቂያለሽ? ለምንድን ነው ፓስወርድ የሰጠሽው? ይሄን ያህል ምን አይነት ግንኙነት አላችሁ ስላት አልናገርም አለች። አልናገርም ስትል እሱ ራሱ ሀብ የላከልኝን ቪዲዮ ይሄ ከወገበታቸው የሆነው የእሷ እንዳልሆነ አውቃለሁ። እሱ የእሷ ነው ብሎ ነው የሚናገረው። ይሄንን ቪዲዮ አብረን ይሄ ደጀን የሚባለው ጋር እናውራ ስለነበር በዋትሳፕ ለእሱ ላኩለት። እሷን ስረግጣት ማለት ነው ሀና ጋባሽ 100% ግን ሹር አይደለሁም የእሷ ነው። ፊቷ ካልታየ በምን ታውቂያለሽ? ጋባሽ አሁን ለምሳሌ ይሄ የለም ፎቶ ነው ቪዲዮ ነው ብሎ ይለቃሉ ከወገበታቸው። how do you know that? ለዛ ነው በዛ ነው የተጣላ ነው። በማወቅም ሆነ ባለማወቅ ሀፒ እንደዚህ ያደረገ ከተባለ ከ1 ዓመት ከ2 ዓመት በፊት ጀምሮ እስካሁን ድረስ በማወቅም ሆነ ባለማወቅ እኔ ተባባሪው ነኝ ብለህ አታስብም? ሶሻል ሚዲያ ላይ ላይክ አሁን ለምሳሌ የትም ቤት ስለሚያስገቡት እኔ ቤት ብቻ ገብቶ እንዲጫወት በማድረጌ ምናልባት በዛ ጥፋት ሊሆን ይችላል እንጂ ደፋሪ አይደለም ብዬ ግን በአንደበቴ አልተነጋገርኩም። ዮኒ ሁላ ይቅርታ እንዲል ያደረከው በአንተ ጊፍት አማካኝነት አይደለም። ዮኒ ያለው ምን እንደሆነ ታውቂያለሽ? ዮኒ ያለው እሷ እንከሳለን ብለው ነበር የት አሉ ዛሬ? እሺ ነው ያለው እሱ። በዛ ነው ካልከሰሱት ለህግ ካልቀረበ በቃ እሱ እውነት አለው ብሎ ነው ዮኒ ይቅርታ የጠየቀው። ገባሽ? እንጂ ዮኒን ራሱን እኮ ዲፌንድ ያደረኩት ነው የነበርኩ በሰዓቱ። እረፍ ዮኒ እኔ ቤት ገብቶ ሲናገር ዮኒ ጀጅመንታል አትሆን፣ እውነታውን ፍርድ ቤት ሄዶ ሲወሰንበት ነው ይሄ ልጅ ወንጀለኛ ነው የሚባለው ነው ያልኩት። ያ ማለት እሱ ራሱ እንዳይናገረው ዝም ስታስብለው ነበር። አዎ ዮኒን አድርጌያለሁ እግዚአብሔርን። ምናልባት እሱ ጥፋት ሊሆን ይችላል። እኔ ደግሞ የራሱ እኛም የጀመርን ጊዜ እኮ ልታስቆመን ስታስተባብል ነበር። ምናልባት ያው እንደዛ አድርጌ ሊሆን ይችላል በሰዓቱ ገባሽ። በራሴ እንትን የራሴ አቋም ቪዲዮቹ ሁላ እጅ ላይ ካሉ በኋላ ይሄንን ሁላ ነገር የምታደርገው የሴት ቁስል ስለማይገባ ነው ወይስ ተባባሪ ነህ አብረህ ራሱ በዚህ ቪዲዮ ውስጥ? ወይ ያንን ቪዲዮዎች እናንተ ወደ ንግድ ትቀይሩታላችሁ? በፍጹም እኔ አልኩሽ እኮ እሷ ጋር የተጻጻፍኩትን እልክልሻለሁ። እንደኔ እንደውም ይኸውልሽ ምን አልኩኝ እነ ቴዲን ምን አልኩኝ? እሺ ልጅቷ አሁን ሄልፕ ነው የሚያስፈልጋት። መጀመሪያ የምትኖርበት ሸልተር እንኳን የላትም። የምትኖረው እንትና ቤት ነው ማነች እቺ ሙኒት ቤት ነው። እንርዳትና ካለችበት ነገር ትውጣና ከዛ ክሱን እንመሰርታለን በቂ ነገር ይዘን እንምጣ ስል እስኪ እንርዳት ስል ሁሉም አፈነገጡ። እግዚአብሔር ምስክሬ ነው። እኔ የላኩላትን ቴክስት ልክልሻለሁ። ልርዳሽ። ያን ሰሞን ዱባይ ሄዳ አልነበረም? አልሄድኩም። ዱባይ ሄደ የተባለውም ውሸት ነው። ቱርክ ከሀፒ ጋር ሄደ የተባለውም ውሸት ነው። እኔ ሂጃለሁ፣ እሱ ግን እኔ ጋር አልሄድም። በአካል ተገናኝተን አናውቅም። ይሄ ነው ሀቁ። በፍጹም ዱባይ ሂጅ አላውቅም። እግዚአብሔርን ዱባይ ለትራንዚት እንኳን ሂጅ አላውቅም። ቱርክ ግን 2023 ላይ ሂጃለሁ። ቱርክ ሂጃለሁ፣ ያኔ ለንደን ሂጃለሁ፣ ጀርመን፣ ፍራንስ ሂጃለሁ። ሀፒ ግን የሚሰክሰው የነበረው ኢቭን ራሱ የማሙሽን አካውንት እኔ አክሰስ አደርገዋለሁ እያለ ሲሰክሳችሁ ነበር እናንተ። ዝም አልኩኝ እኔ በሰዓቱ ገባሽ። እኔ አንዳንዴ እኔ አልናገርም። እሱ ውሸት ከዋሼ ዝም እላለሁ። አንዳንዴ ለምን እንደዛ እንደዋሼ ለማወቅ እፈልጋለሁ። ገባሽ? ምን ነገር ሀይል ሊያደርግ ነው እያልኩኝ እንኳ እኔ እንኳ አስባለሁ። ጭንቅላት አለ። ግን አሁን የምታደርጉት እንቅስቃሴ ሀኒ ቪክቲም ስለሆነ ሶሪ ማሙሽ የምታደርገው እንቅስቃሴ ከተጠያቂነት ለማምለጥ ነው ወይስ ምንድን ነው ፖይንት? ሄለን እኔ 5 ሳንቲም አብረን መሻገር ያለብን። እሺ ማሙሽ ለዛ እሺ እሱን እንኳን እኔ በፍጹም እግዚአብሔር ምስክሬ ነው 5 ሳንቲም የተጠያቂነት እንትን የለብኝም። ምንም አይነት ኔጋቲቭ ክሎ የለብኝም። ገባሽ? 5 ሳንቲም እኔን የሚጠይቅ የመጠየቅ ሞራል ያለውም ሰውም ህግም የለም። ምክንያቱም እኔ ሰባይነት ነው ያለው ሰው ሁላ ሲጮህ እንደው ይቅርታ ሊቆይ ይቅርታ ባለ ጉዳዮች ሊቁ ያውራ ማሙሽ ማን ነው ሊቁ? እሺ ግቡ። ሊቁን እሷ ስለጋበዘችው ችግር የለም። ያ
2 ደቂቃ ስኛ አንዴ። እሺ ከስተመር ችግር የለውም። ሊቁ ቀጠል ማሙሽ ተሚመቸው ግባ። ሊቁ ነው ያላችሁት? ሊቃውን ድምጽ ይሰማ? ያ አሪፍ ነው። ላውራ? ያ ዛሬ ግን ኔትወርክ ከኔ ነው ከህዝቡ ነው ጋይስ? በከሰለው እንደምትገቡ ዛሬ ምድር ባቡር ይመስል የድሮ ኢትዮጵያ ነው። ሊቃውንት ነው ያለሁበት ቦታ ትንሽ ዝቅ ያለ ቦታ ላይ ይሰማል። ዛሬ በከሰል እያራገቡ ነው። ኦኬ ከተሰማን ዋናው የተመጣበት ይመስለኛል። ልቃሚ ነው እንዴ? የኛ ልቃሚ ነው እንዴ? ሊቃውንት ለምን ትሉኛላችሁ? እኔ እኮ ልቃሚ የኛ ልቃሚ አቦ ተብተብ አድርጉ፣ ኮፒ ሊንክ አድርጉ ጋይስ። ከነሱ ነው ኔትወርክ። እስቲ ጋለሪ በጣም እያስቸገረ ነው። ሊቆይ አሁን ትሰማለህ ወይ? እስቲ ጋለሪ እንኳን ሙሉ ኢትዮጵያ ቴሌቪዥን መስላችኋል? እንደዚህ አምሮብኝ ስቀመጥ ሀት ያለልሽ ይሰማል። ቀጥል። ኦኬ ዋናው አሁን ይመስለኛል ስታወሩ ተዘበራረቀና አጀንዳ ለአጀንዳ ሆነ። እቺ ልጅ አሁን አንቺ የመጣችበት ምክንያት ተጎድታለች፣ ብዙ አይነት አጃ ህይወት አሳልፋለች። አልከሰሰችም ማለት አይደለም፣ ከሳለች፣ ክስ አቅርባለች። የሷ ክስ ግን እንደሷ እንደዚህ የተሰቃየ ስንት ያለቀሰ ብዙ አይነት የተደበቁ ሴቶች አሉ። የሞተም ራሱን የሚያጠፋ ሴቶች አሉ። አሁን በተከሰሰበት ክስ ሰው ነፍስ ማጥፍቶ እኮ ያጠፋፉ ሁኔታ ይለያያል። በአንቀጽም 40 ምናምን ተብሎ እኮ የዋስትና መብት የሚፈቀድበት ብዙ አይነት ክሶች አሉ አይደለ? አሁን ከተከሰሰበት ክስ ውጪ አና ያቀረበችው የራሷ የታገለችው ራሷን እንደ ሴት ወጥታ፣ በነገራችን ላይ በዚህ አጋጣሚ በጣም ጎበዝና ጀግና ሴት ነሽ። በጣም ብዙ አይነት ነገር አሳልፈሽ ሰው ፊቸር ይኖረዋል። ገብቶሻል? እንደዚህ አይነት ነገርን ተጋፍጠሽ መተሽ አቅርበሻል። የሴት ጀግና ሄደሽ ከሰሻል። ብዙ አይነት ነገሮች ፕሮሰስ ጀምረሻል። ነገር ግን ከዚህ በስተጀርባ የተደበቁ ብዙ አይነት እንደተባለው የተለያዩ ሰዎች በራሳቸው ቀመር የደበቋቸው ሴቶች አሉ። ሴት ሆነው ሴትን የደበቁ ዱባይም ብዬ እንዲህ ብዬ እናገራለሁ። ገብቶሻል አይደለ? አሁን እሷ የመጣችበት ምክንያት የእሷ ክስ ቫሉም የለውም ምናምን ላለማለት ሳይሆን በነፍስም በተለያየ ነገርም የተጠቁ የሞቱ ብራቸው የተወሰደ እናቶቻቸው ፓላራይዝ ሊሆኑ ብዙ አይነት ገና ያልተሰማ ጉዶች አሉ እና ሴቶች እሷን ተከትላችሁ ፊት ለፊት ላይ ሶሻል ሚዲያ ላይ አይደለም አንቺን ኢንቦክስ ላይ ብታወሩ ሶሻል ሚዲያ ላይ አትወጡም። ከአንቺ ጋር ኮንታክት አድርጋችሁ ራሳችሁ ነው ነፃነት ማሰጠት የምትችሉት። ሰው እንባ ያለቅሳል። የራሳችሁን እንትን ራሳችሁ ደረታችሁ ነፍታችሁ ያለቀሳችሁትን ያክል ቆማችሁ እንድስቁና ደረታችሁን እንድነፉ ነው እንጂ አሁን አና ያቀረበችው ክስ ቫሉም የለውም ማለት አይደለም፣ ምንም ማለት አይደለም። ያቀረበችው ከበቂም በላይ ነው። እንዳለችው ሄለንም ያለው 7 ቪዲዮ ሄለን ጋር ካለ እነዛ ነገሮች ራሱ በቂዎች ናቸው። ነገር ግን ለሌላ ጊዜ ተለምዶ እንደ አጉል ባህል ማንም ደረቱን ነፍቶ እንዳያወራ ማንም የወንድ ስራ አይደለም። ሴት ልጅ ላይ ወንድ ለመሆን የሚሞክር ሰውን አንገት ለማስደፋትና ማንም ሰው ነገ የሆነ ነገር ቢያስብ ወንዱም ቢሆን እንደዚህ አይነት ነገር አለ እንዲል በሚታሰብና የኢትዮጵያን ባህልም የተለያዩ ነገሮችንም በዛው አንድ ላይ ለማጥፋት ነው። ምክንያቱም አሁን መሸለያ ሆኗል። አንዳንድ ወንዶች ደረታቸውን ነፍተው እንደዚህ ብለው ስንቱ በአንዳንድ ወንዶች ስንቱ ታስረዋል፣ ያልወጡ አሉ። ብዙ አይነት ተደብቀው ውል ድንግጥ እያሉ የሚኖሩ ሴቶች አሉ። ይሄ ነው እውነታው። ሌላ ምንም አጀንዳ የለም፣ ምንም የለም። ሌላ አጀንዳችሁ ሌላ ጭቅጭቅ ካለ በሌላ መንገድ ሂዱ። የሌላ አጃ ካላችሁ በሌላ መንገድ ሂዱ እንጂ አና የመጣችበት ምክንያት ይሄና ይሄ ነው። ያ አንዷ ፍርድ ሰው አንዳንዴ ደመከል ይሆናል። ደም ሰው ወንድምን ገሎ ገዳይ ደረቱን ነፍቶ ይኖራል። ሲፈረድበትና ሳይፈረድበት ያለው ስሜት የተለያዩ ናቸው። የህሊና እረፍት የሚባል ነገር አለ። ያን ነገር ለህሊናዋ እየሰራች ያለችውን እቺ ጎበዝና ጀግና ሴት ሜንሽን አድርጋችሁ ልታደንቋት እንጂ ሌላ አጀንዳ ልፈጥሩ
የሚቸልበት ምንም አይነት ምክንያት የለም ብዬ አምናለሁና ይሄ ማህበረሰብ መንቃት አለበት። ስፔሻል ሴቶች ደረታችሁ ነፍታችሁ ካሁን በኋላ ለወንድ ልጅ አንገታችሁን እንዳደፉ እንደዚህ ያደርጋለሁ ቢል ነገ ያው እዚህኛው ላይ የመጣው ነገር እዛ ሲሸልልባችሁ የነበረው ላይ ይመጣል። ሰው ልጅ ሞቶም ይረሳል። እንኳን እንደዚህ አይነት ነገር ፊቸር እንደሌላችሁ አስባችሁ የተደበቃችሁ ካላችሁ በእንደዚህ አይነት ነገር በጣም ብዙ ነገር ያያችሁ የተሰቃያችሁ ያላችሁ ሴቶች ውጡ፣ በኢንቦክስ አውሩ። አሁን ያለው ነገር ተከፍቷል። ሌላ ሶሻል ሚዲያ ላይ መምጣት አይጠበቅባችሁም። ፊታችሁ ማሳየትም አይጠበቅባችሁም። በሱ በኩል የመጣባችሁ ነገር ካለ አናንም ኤለንንም ኮንታክት አድርጉና ለማሳመር ነው እንጂ ዋጋ ራሱ ያለው ነገር ነው ያቀረበችው። ከኤቪደንስም በላይ ብዙ አይነት ነገሮች አቅርባለች። ብዙ አመት ታፍናለች። ብዙ አይነት ስቃዮች አሳልፋለች። አላ ዛሬ መታ እዚች ጋር ደረቷን እንደነፋችና የሆነ ቫሉ እንትን ክሬዲቷን ለመንፈቅ የሚከድበት መንገድ አግባብ አይደለም ብዬ ነው ማምነው። ከዚህ በፊት በዚህ ነገር የመጡ ሌላ ነገሮች ካሉ በሌላ መንገድ በሌላ አጀንዳ ቀጥሉት እንጂ አሁን የተመጣበት መንገድ አንድ ሴት ልጅ ተደብቃ መቅረት የለባትም፣ እንደዚህ መታሰር የለባትም፣ የወንድ ልጅ ማረሚያ ቤት መሆን የለባትም የሚል ነገር ነው። እዚያ ላይ አንግል ነው መሰለኝና ሱሪ ለማንኛውም አሪፍ ነው ያለው። ቴንክ ዩ ወንድማችን ማሙሽ። ወደ አንተ ልመለስና ውስጡን ለቄስ አይነት ጓደኝነት ስለማውቀናሽ ግን ሄሉ ወደዛ ከመሄድሽ በፊት አሁን በቃ ፖይንቱ ያው ሊቆ ያለው ነገር ነው። ዋናው ፖይንቱ የሁለቱ መምጣት ሀና ከጎኗ በቃ ሀና ከዚህ በኋላ የምትፈልጊው ነገር ካለ ሄለንም ትረዳሻለች አለች። መውጣት ከፈለግሽ መውጣት ትችያለሽ። ማሙሽም ቁጭ ብሎ ካንቺ ጋር መጫወት ከፈለገ መጫወት ይችላል። መሄድ ከፈለገም እንደዛው። የጊዜ ውሳኔውን ለነሱ ተውላቸው። ቴንክ ዩ። ሌላ ጥያቄ አለኝ። አንድ ጥያቄ ልጠይቅ። ናይ ማሙሽ አለ ማሙሽ 2 ደቂቃ ስላለው አለ። ያ ማሙሽ አንድ ጥያቄ ልጠይቅ። ሃፒ ምን ቢይዝብህ ነው አሜሪካ እያለ ዱባይ ላለ ሰው ይሄን ያህል የሱ ተባባሪ እንድትሆን ያደረገ? ቪክተም ነኝ ብለህ ታስባለህ አንተ ለሃፒ? በሃፒ ኖ በፍጹም ቪክተም ይኸውልሽ፣ እሱ እኔን ሬድ ፍላግ ለማስያዝ ኢቨን ቺኮች ይልክብኝ ነበረ። እነኛ ሴቶች አንደኛዋን እንደውም እንደምሳሌ ልጥቀስልሽና እዚህ ጋር ራሱ አሁን ሸር አርጊቻት ሀና ምን ብሎ ቺኮች እንደሚልክብኝ ታውቂያለሽ? ለትዳር ምናምን አታስቢ፣ ሂጂና ቀፊው እና የሆነ ምናምኑን ያዥበት እና አቀበኝ ይላት ነበር። አየሽ፣ እኔን እኮ ታርጌት ስለማስገባት ነው። አየሽ፣ እንደዚህ አይነትን ደደብ የሆነ ሰው ነው። እኔ ሁሉንም እኩል ሪስፔክት አደርጋለሁ፣ ሰውን አልንቅም። ለዛም ነው እኔ ቤት ተደብቆ የነበረው። እኔ ልደብቀው ብዬ ሳይሆን የትም አይሄድም። ገባሽ? ግን ፍርድ አግኝቶ ቢከሰስ ምንም አይመስለኝም። እንደዚህ አይነት ሰው አንድ አንተን እንደዚህ እያደረገ፣ 2 የሴቶች ቪዲዮ ሁላ ያለው ሰውዬ በዚህ ሁላ ውስጥ አንተ የምታቅፈው ኢየሱስ ነው ማለት አትንገረን። ይሄ ብላ አትንገረን። ግን ቪክተሙ አይደለም የሱ ነኝ ብዬ አላስብም። ምንም ነገር ገባሽ? እኔ እንደዚህ ስቱፒድ ስታፍ እንትን ተላልኬ ምናምን አላውቅም ሰው ጋር። ግን ልጄ እናቴንና ልጄን ስለሰደበ ግን በዛ ምናልባት ቪክተም ነኝ ካስባለ በዛ ልል ይችላል። ከዛ ውጭ ግን እያስጠነቀቅኩት ነው 1 ዓመት የተቀመጠው። ታው ልጅህንም እናትንም እየሰደበ የሴቶች ቪዲዮዎች ሁላ በሱ ቪክተም የሆኑ እያጠገብ እያለ እንደገና ደግሞ ሴቶች ሁላ አንተን ታርጌት አድርገው አንተን በሌላ ነገር ለመያዝ ይሄን ሁላ ርቀት የሚሄድ ሰው ይሄን ያህል የነፍስ ጓደኛ የሆንኩ ምን ያህል ለአንተ ህይወት እሱ ነሰሰሪ ቢሆነ ብትወደው የኔ ቢሄቭ ነው መውደድ ምናምን በሚለውን ታዩና ላይክ ሰውን ገባሽ? ላይክ አሁን አንቺ አሁን ፍሬንድሊ ብትሆኝ ከኔ ጋር እግዚአብሔርን ኤኒቲንግ ላደርግ እችላለሁ ስልሽ ጥፋትሽን እያወቅኩ እመክርሻለሁ። ፍርድ እስካላገኘሽ ድረስ ምናልባት ሴቶች ይኸውልሽ ልጅ ስላለች ነገ ጠዋት ነገ በኔ በሚባለው መሰረት እሱንም አስዩም አደርጋለሁ። ገባሽ? ግን አስጠንቅቄዋለሁ። በውስጥ ያወራሁትን እናንተ አታውቁም። እግዚአብሔር በየቀኑ ነው የምናወራው። ያንን አሁን እዚህ ጋር አምጥቼ ባስደምጥሽ እያንዳንዱ ያልኳትን ቀን ከአንደበቴ አሁን ገብቶ የሚጸጽተው እያንዳንዱን ቀን የነገርኩት ነገር ነው። እኔ ጋር ግን እኔ ከወሰንኩ ግን አልለቀም ብየዋል። እግዚአብሔር ምስክሬ ነው። እረፍ በሴቶች ላይ እንደዚያ ይኸውልሽ አሁን ለምሳሌ
እኔም ጥያቄ ነበረኝ እንደ ወንድ ልጅ እጠይቃለሁ። አሁን ቺኮቹ ይሄዳሉ ቤቱ ያድራሉ። ከሀገር ቤት አሁን እቃ ለመግዛት ሲሄዱ እሱ ቤት ነው የሚያድሩት። ፈልገው ሴክስ ያደርጋሉ ከሱ ጋር። ከዛ የሆነ ታይም ላይ ሴክስ ማድረግ አልፈልገችም፣ እሱ ደግሞ ይፈልጋል። ከዛ ገባሽ ያችን ብቻ የተቆነጸለች ቪዲዮ ይዘው መጥተው ሲፖስቱ ወደሽ ነው መጀመሪያ ቤቱ የምትሄጂው አይደል? ወንድ ላጤ ቤት የምትሄጂው ገባሽ? እሱም ነው ጥያቄ። እኔ ለምን የሚል ጥያቄ አለኝ። እንደ ሰው መጠየቅ ይችላል። ገባሽ? ጀጅ አላረኩም። ሰው ጀጅ ሲያደርግ እኔ ጀጅ አላረኩም። ሰው እኔ ላይ ሊደርስብኝ የማልፈልገውን ነገር ነው እሱ ላይ ያላደረግኩት፣ ግን አስጠንቅቄዋለሁ። እግዚአብሔር ምስክሬ ነው። ነገሮችን አየሁና ከዛ በኋላ ሴቶቹን ያኔ ደፋሪ ተብሎ ሲከሰስ ላይቭ ላይ ሲገባ ሲረገጥ ቤቱ አንድ ቺክ ነበረች፣ ራሱ እዛው ዱባይ ያለች ቡና እያፈላችለት አሁን እንደዚህ ሴክስ አርግተን ይወጣ ነው እያለ ነበር የሚደውሉልኝ። ለምን ይዋሻል? ገባሽ? እኔ አሁን እሱን እስር ቤት ስላለ አሳልፌ ልሰጥ አይደለም፣ ግን ብዙ ነገር አንድ አመት ታግሻለሁ። ልጄን ሲዘቀዝቅ እናቴን ሲዘቀዝቅ ዝም ብዬ ልበቀለው ፈልጌ አይደለም። አሁን ግን የእጁን ማግኘት አለበት። እኔም ካጠፋው እንደዛ ገባሽ? አሁን የአንድ አመቱም በሙሉ ማስረጃ አምጣ ብትይኝ ወደኋላ መጥቻ መጣዋለሁ። ምን እንዳወራው እሱ ጋር ምን እንዳልኩኝ ገባሽ? እሱ ጋር እሱ ለእኔ የላከልኝን የሚያደርገውን ነገር ከዛ አንጻር ተነስቼ አዎ በቃ 100% ደፋሪ ነው ብዬ ወስኜ አሁን ከሃና ጋር ተስማምቼ ክስ ሲመሰረት እነ ቴዲ ደግሞ ወደኋላ ቀሩ። እነኛ ሲሳደቡ የነበሩት የደፋሪ ተባባሪ ብሎ የነበሩት የሉም፣ አሁን ጠፉ። አየሽ? እነ መሲ ብርጅስቶን ቴዲ ይሄ የአሜሪካው ኢትዮጵያ ያለው እሱን ነው የምልሽ። አየሽ? አሁን ከዋናው ከከሳሶቹ ከግሩፓችን አንዱ እኮ እሱን እኛ ጋር ተስማማ ነው ያልኩት። ገባሽ? እኔ ቤት እኮ የሚረግጡት ደጀኔ እና ሄሎ፣ አንድ ጥያቄ ጠይቄ ልውጣ። እሺ ይቅርታ፣ አንድ ጥያቄ ጠይቄ ልውጣ። እዚህ ጋር የሚሉት ነገር አለ። ሀና የራቁት ቪዲዮ ለማሙሽ ልካለች እያሉ እዚህ ጋር እየጻፉ ነው። እኔ ልጠይቅ ማሙሽ፣ እኔ የራቁት ቪዲዮ ለአንተ ልኬልሃለሁ ነው? ለሀፒ እንዴት ፓስወርድሽን ሰጠሽው ንገሪኝ። ምን ያህል ግንኙነት ቢኖራችሁ ነው ስልሽ ኢግኖ አልናገርም ስትይኝ ከዛ እሷ ኖ እኔ ልኬልሃለሁ አላኩልህም ብቻ ነው። ልከሻል ወይ አላክሽም ምትለኝ ነው? ልካለሁ ያንን ከወገበታች ያለው እኮ እኔ አላኩልህም አይደለም። ግልጽ እንዲሆን ስለፈለኩ ነው። እኔ የራቁት ቪዲዮ ምንም አይነት ቪዲዮ ለአንተ የራቁት ቪዲዮ አላኩም። ይሄ ደጀን የሚባለው ነው እንደዛ የሚለው። ከአንቺ ጋር ምንም አይነት ቪዲዮ ምናምን ተላልክ ያለ ቴንክ ዩ። በቃ እኔ ግልጽ እንዲሆን የምፈልገው አሁንም እዚህ ጋር ያላችሁ ሰዎች እኔ ለማሙሽ ምንም አይነት የራቁት ቪዲዮ አላኩለትም። ግልጽ እንዲሆን ስለምፈልግ ነው። ይሄው እሱ ፊት ነው የምጠይቃችሁ። ከዚህ በኋላ ለማሙሽም ለሀፒም ልከሻል አትበሉኝ። በቃ እኔ ለማሙሽ ምንም አይነት የራቁት ቪዲዮ አላኩለትም። ይሄኛው ደጀን የሚባለውን አንቺን እኔ ቤት ስተኛ ነው የሰዎችን ፎቶ እየፖሰተ የብዙ ሴቶችን ርቃን እየፖሰተ ሲሳደብ የነበረው እሱ ነው። አሁን መጥቶ የሚያስቀብጠው እሱን እኔ ብሎክ ስላደረኩት እረፍ፣ ከዚህ በኋላ ሀፒን በፍጹም አታገኘውም እኔ እጅ ውስጥ ነው ስላልኩት ለዚህ ነው ከስር የሚያስቀብጠው። እያየሽው ነው ከስር የሚቆምጠው። ሄሉ ዋትስአፕ ፋሚሊ ይኸውልሽ፣ ደጁ ማስረጃ አለው ድሮ የተላላከበት ከእነሱ ጋር ማለት ነው። ሀኒ ስትወጣ ከፈለግሽ አስገቢው። ደጁም የራሱ የሚናገረው ነገር አለ። ከእነሱ ጋር ፍሬንድ ነበር። ጫሚ አንድ ነገር ልንገርህ፣ እንዳትረበሽ ስትወጣ እሱም ይግባ። እሱም እውነት አለው። ልጁ ለምንድን ነው የማይገባው? እሱም እውነት አለው። አንቺ እንዳትረበሽ። እኛ እናንተ ስታወሩ እንሰማለን ስላልናቸው ሌላ ሰው እያስገባን አናጨቃጭቅም። ሀኒ ስትወርድ ስልህ ስንጨርስ ከዛን ለደጁም ወይ እድል እንሰጠዋለን ለሱ ብቻ ማለት ነው። ችግር የለም። እሺ ለምን እሷ እያለች እና ማሙሽ እያለ ለምን እነሱ ልንጠይቅ ምን የተፈጠረው ልንል ስለሆነ እኔም ዝም ያልኩት ለዛ ነው። እሷ ተረጋግታ እንድታወራ ብዬ ለዛ ነው ዝም ያልኩ። ግን ልጁ የሚያውቀው ነገር አለ። እዮዳ ቤትም ሲያሳይ ነበር ቪዲዮ ከፍቶ ፎቶ ከፍቶ። ስለዚህ የሚያወራው ነገር አለ ልጁ። አሁን በፊት ሚዲያ ላይ ከእሱ ጋር ያለ እንቅስቃሴዎች እና ክርክሮች እና ምናምኖች ከሳሽ ከተገኘ ተባባሪ በሚል የሆነ ነገር እንደሚያስጠይቅ ታውቃል። እኔ አሁን እስኪ በምንድን ነው ተባበርከው የምትይኝ? አሁን ለምሳሌ
ቢያንስ የእሱ ኬዞች እንዳይወሩ ስታፍን ነበር። ለምሳሌ አሁን ዮኒን የሚያስቆምኩት አልክ አይደለም? እኔንም ልታስቆም ሄደ ነበር ኤለን አይደለም? እንደ ሰው ልጅ እኮ እነ ሙኒትንና እነ ሳራ ላበሻን ክዝ ውስጥ ያስገባ ነው። እንደዚህ አይነት ወንጀል ዱባይ ላይ የተከናወነ ሽምግልና ብለው ወንጀሉ እንዳይሰማ ተደርጎ ዱባይ የስጋት ሀገር መስላ እንድትታየን ያደረጉ ሰዎች ነው ብለን ነው ቁጥራቸውንም ስማቸውንም ያስገባ ነው እኛ ክሱ ላይ። ከዛም ቮይሳቸውን ላክ ነው ሽምግልናው ስነስርዓቱ ምን እንደነበር ገብቷል። እንደዚህ አይነት ወንጀል እንዳይሰማ ያቆዩት እነሱ ናቸው። የወንጀለኛ ተባባሪ ማለት ነው። ሄሎ ይልሽ እዚህ ጋር እንኳን አሁን ፍርድ ካላገኘ ጀጅ ተደርጎበት ፍርድ ካላገኘ እኔ የራሴን ሀሳብ ኦፒኒየን መስጠት እችላለሁ። ሌጋሊ ማለት አሁን ችሎት ውስጥ ትቀመጫለሽ እኮ እንደታዛቢ ሆነሽ አይደል? ታምኚበታለሽ አታምኚበትም ትበያለሽ። አላምንበትም ካልሽ ወንጀለኛ አትሆኝ ወይንም የወንጀለኛ ደጋፊ አትባይ። አንዳንዴ አሁን እዚህ አሜሪካ ውስጥ አሁን ፍርድ ቤት ይልክልሻል መጥሪያ እንድትታደቢ ማለት ነው። ባትገኝ ራሱ ትቀጫለሽ፣ መገኘት አለብሽ። ገባሽ? ትሄጂና ሀሳብሽን ትሰጫለሽ። የምትሰጪው ሀሳብ ኒውትራል ነው። ገባሽ? ለጆጆቹ ገቢ ነው የሚሆነው። ገባሽ? እንጂ እኮ እኔ አሁን እንደዛ ነው ያረኩትኝ። እሱ ጋር አሁን እረፉ፣ ጀጅ አታርጉ። ፍርድ ቤት እኮ ቪዲዮዎቹ ኦልሬዲ አጠገብ ነው እኮ ያለው። ጀጅ አታርጉ ለማለት እኮ ያ ቪዲዮዎች እንዴት ሞራል ሰጡ? አንድ ጥያቄ አለኝ። እሱ ስላልተመለሰልኝ እኮ ነው አልኩሽ። ያኛ ቪዲዮ አለሽ መና እሱ ከሱ ላይ ሆና ምናምን ሴክስ ታደርግ የነበረው አለሽ እሱ ቪዲዮ? እኔ አሁን ከ8 ቪዲዮ አንዷ ብቻ ነው በፍላጎት ስታደርግ ያየሁት። አዎ የመና የለሽም ከላይ ሆና። እሱኛው ቪዲዮ ጥያቄ ነበረብኝ። እንትን ጆከር አለው ማን ነው እንትና አሳረኛው አለው። አሳረኛው በ1000 ብር ተደራደረን ማለት ነው እሱን ቪዲዮ ለማምጣት። ገባሽ? ፌር ለመሆን ነው። አንዳንዴ ገባሽ የሆነ አጣጥኝ ስትገቢ አንዳንዴ ሰው ሁላ ሊጮህብሽ ይችላል። ገባሽ? እውነታ እያለሽ አዴል መግባት ፈልገህ ነው እንዴ? እውነታ እያለሽ እውነታሽ ሊታፈን ይችላል። 10,000 ሰው ስለጮህ ሳይሆን እውነታው የት ጋር ነው? ገባሽ? እሱን ነው ነግበን የሚባል ነገር አለ። እኔ አሁን መጸጸት አልፈ እዛውን እስር ቤት ብገባ እኔ አሁን ምናምን እውነታ እያለኝ እኮ ልትገቢ ይችላልሽ እኮ እስር ቤት እኮ ሰው ስለጮህ ምናምን በሐሰትም እኮ ፎልስ አኪዜሽን ደርሶብሽ እኮ ከርቸሌ ትገቢያለሽ 30 ምናምን ዓመት ከወጣሽ በኋላ መንግስት ይቅርታ ብሎ ኮምፐንሴሽን ሰጥቶ ከእስር ቤት እድሜሽን ግን በገንዘብ አይተካም። ገባሽ? አንድ ሰው ላይ ከመውሳችን በፊት እድሜውን ነው የምንሰርቀው፣ ገንዘብ አይደለም። ገንዘብ ብትሰርቅ ይሻላል እኮ አሮዋን። እኔ አሁን በእድሜ ላይ እድሜን የሰረቁኝ ሰዎች አሉ። በጣም ነው ህይወት ልክ እስከ ፍጻሜ ድረስ ማልፈታቸው። እንደዛ አይደረግ ነው ያልኩት። ጀጅመንት አላትሆኑ። እሺ ሂዱ ወደ ፍርድ ቤትና ክሰሱና ይታሰር። ፍርድ ቤት ወንጀለኛ ነው ካለ አንዳንዴም ፍርድ ቤት ገባሽ ወንጀለኛ ነፃ ነው ብሎ ሊለቀው ይችላል። ማሙሽ ሀና ፍቅረኛ ናት በአሁን ታይም? በሰዓቱ እሱ ጋር ስንጣላ ከዛ በዛን ሰዓት ማለት ነው ማሙሽ ቤት እንዳደርሽ ካላት በኋላ ማለት ነው እሷም ደግሞ አንተን እኮ ወድህ ነበረ ግን ሀፒ እንደዚህ ስላለኝ ነው ስላለችኝ እንደ ሴትነቷ አክብሬ ተቀብያታል። አፍቅራታል ማለት ነው። ተቀብያታለሁ። አዎ እንደዛ በሚል ነው ገባሽ? ፍቅራችሁ አሁን አዎ። ከዛ ሀፒ ተናደደ፣ መሳደብ ጀመረ። ተው ሀፒ ተው፣ ይቆጫል። በኋላ ሴት ልጅ ላይ የምታደርገው ነገር በጣም ይነፍ ነው። 1 ዓመት እኔ ጋር የደበኩክ ጀጅመንታል ላለመሆን ነው። የምታደርገውን ነገር ከቅርብ ርቀት ያለው እያልኩት ነው ገባሽ? ይሄ ደጀንም ያውቃል። ዋነኛ ከኔ ይልቅ እንደውም በጣም ተባባሪ እኮ ነው። ቪዲዮ የእያንዳንድ ሴቶች ቪዲዮዎች እኔ እኮ ጅል ነኝ። እነሱ የሚልኩልኝ ነው እንጂ እኔ በፍጹም ማሙሽ ስቶፕ። ስለ ደጁ ምናምን ነገር እዚህ ጋር አታውራ። የምትጠየቀውን ጥያቄ ተጠየቅና በቃ መውጣት ካለብን እንውጣ ፕሊዝ። ነው እሱ እዚህ ስላለ ችግር የለውም። እዚሁ እኔ ጋር ነው ያለ።
ተው ብየዋለሁ። እግዚአብሔርን ተው ብየዋለሁ። ይቆጫል ሄለን፣ እግዚአብሔር ምስክሬ ነው። ኦኬ እኔ አላውቀውም፣ ምን እንዳላችሁ አላውቀውም። ለዛ በልጄም እያለሁ አንደኛ ሀፒ ላይ እንደዚህ ሲጨቅም በልጄም እያለሁ፣ ሁለተኛ ደጀኔን እረፍ ብየዋለሁ። በልጄ ከማልኩኝ ግን አለቀውም። እግዚአብሔር ምስክሬ ነው አለቀው። አሁን በፍቅረኛ ስለመጣ ይሆን ደሜ የፈላው? አረ እንደዛ ሳይሆን ለምንድን ነው ገባሽ? አንዳንዴ ባላየም እኮ ልታልፊ ትችያለሽ ወንጀል ሲሰራ። ይሄን ሁላ ጊዜ ዲፌንድ ስታደርገው ቆይተ ሴት ያየና ምናምን የሚባል ነገር አለ። ያ ይሆን ምናልባት የግል ፍላጎትህን ነው እያሳካ ያለህ? የሴት እንባ ጠባቂ አይነት ስሜት አሁን እየተሰማ ያለው እንደዛ ሳትለይ በፊት ነው ተናገሪ። ሀፒ እንደዚህ ያደርጋል እና እያሸማቀቀሽ ከሆነ ተናገሪ እውነታውን። ለምንድን ነው ፓስወርድሽን የሰጠሽው አልኳት። ያኔ እወድሃለሁ ምናምን ፍቅር ምናምን ነገር የለም ገባሽ ስላት አልናገርም ስትል በቃ አንቺ ራሱ የእሱ ተባባሪ ነሽ፣ አንቺ የሴቶችን እንባ የምትሸፍኝ ነሽ ብዬ ብለው ካረኳት። ከዛ እሺ እናገራለሁ ብላ በሌላ አካውንት ኮመንት ስታደርግልኝ ፈቷት ከብሎክና ተናገረች ምን ቀን ፓስወርዷን እንደሰጠችው። ከዛ በኋላ እሱ ላይ አገነስ ሆንኩኝ። እሱ ላይ እሷ በህግ በኩል እንድትሄድ እንደውም ሰኞ ሄዳለሁ ከሰዋለሁ ስትል ይጅ ክሳሽ ሆኔ ሎየር እቀጥራለሁኝ። እስከዛሬ ያደረገውን ነገር ነው የምዘከዝክለት። እስከዛሬ ላለመወሰን ነበረ እንጂ የሚያደርገውን ነገር አውቃለሁ ራስዋል እንጂ እሷ ጋር ፍቅረኛ ስለሆንኩ አለ። ከዛ በኋላ ነው እሷ ወዳለ ያለችው ጋባሽ። እሱ እኔ ጋር የተጣለው እሷ ፎቶ ለእኔ ስለላልክች ነው። እኔ ስለሰደብኳት ላይቭ ላይ አንቺ የሀፒ ቅምጥ አንቺ ወደል ጠብደል ብዬ ሰደብኳት። እኔ እንደዛ አይደለሁም ማለችና ፎቶ ላከችልኝ። እሱን ፎቶ ደግሞ ላይቭ ላይ ስንገባ አስገባሁት። ሀፒ ነበረ። ከዛ እንዴ ለእኔ ማትልኪውን ብሎ ላይቭ ላይ ሆኖ በውስጥ ይሰድባት ነበር። ስቷል ለእኔ ያለክሽው እንዴት ለማሙሽ ላክሽ ገባሽ? እልህ ነው የተጋባው። ይሄ ፍቅር አሁን ታይም በጣም የምታምናት ፍቅረኛ ናት ማለት ነው። አሁን እንደዛ ነው እኔ የምለው በእኔ ገባሽ? ያ እሱን ነው እግዚአብሔርን ይሄው እናቴ ነው የምልሽ። ይሄን ነው በቃ የማውቀው። ከዛ ውጪ ተው ብየዋለሁ፣ አስጠንቅቄዋለሁ። ለካ ጠላት ነው። ይኸውልሽ አንድ ባለፈው አቲንክ አንቺ ቤት አላስደመጥኩት ማሙሽ ቤት ከገባሽ አጠፋሻለሁ ሲላት ወሰንኩኝ። ለካ ጠላት ነው። እዚህ አንድ አመት ሸሽጌ ነበርኩት አልኩኝ እና በቃ ክሱን ላይ ግፊበት ሂጂ ምናምን እያልኩኝ ሎየር ራሱ ከአንድም ሁለት ሎየር አገናኘዋት። የራሴ ሎየር ነበረኝ ድሮም እንደዚህ 36 ሴቶችን አረብ ሀገር የነበርን ያጭበረበረን ከስሸው ለህግ ያቀርቡ። እንደውም ምናልባት አይሮ ነው ካየሽ የዛሬ 2 ዓመት 3 ዓመት በፊት ተፖስቶ ነበር ራሱ የሆነ ማኛው ቤት እና በህግ ይፈልግ ነበር። እሱ ተከሷል፣ ከስሸዋል። ውክልነት እሱን ሎየር ነበረ። እንደውም ሌላ ከሱ የተሻለ ሎየር ብዬ 500,000 ብር ሎየር ራሱ ተስማምተን ነበር። ጌታ ሀኒን ሲያወርዳን ኔትወርክ አስገቧት። እሺ ጋይስ በመጣች ቁጥር ሞዴሬተሮች ያ የደላለችው 300,000 ብር 500,000 ብር ሎየር ተስማምተናል። በጣም አሉ የሚባሉ ሀገር ቤት ላይ እና አድቫይስም ሰጥቶናል። ኤኒ ታይም አለው ከጎናችሁ ያለ ምክር የሚሰጠን እሱ ነው። አዎ ምክንያቱም አንተ አጠገቧ ሆነክ እንትንክ ጥፋት ስለሚበዛ ከጥቅምህ እንደዚህ ነገር ታመጣባታለህ፣ ከሰው ጋር ትጣላለህ፣ እንዲህ አድርጌ እንደዛ አድርጌ ትላለህ። ዛሬ አድንቃት ነገ ለጥፈት ትሰድባታለህ፣ በሴትነቷ ትሰድባታለህ፣ እንዲህ ነሽ እንደዚህ አይነት ትላታለህ። ስለዚህ አጠገቧ ቋሚ የሆነ ካውንስል የሚያደርጋት የሚያግዛት ጠበቃ ያስፈልጋታል። አብሬያት ነው የቆምኩት ካልክ እንደዛ አርግላት። በተረፈ ስለነ መባ ምናምን የምትላቸውን ነገሮች ቪዲዮ አሁን የሀናን ቪዲዮ ራሱ ትላንት ከትላንት ወዲያ ሌላ ሰው ቤት ፎቶ አስለጥፈ ቁጭ ብለክ አውርድ እንኳን አትላቸውም። አሁንም ድምፅ ላሰማ ትላለ ስለመባ እዮዳ ቤት ከፍቶ እንደዛ አርገ የሀናን ፎቶ አስደርገ ቁጭ ብለ ስትወያይ ነበረ። የፓርላማዊ ይመስል ቅድም እንደገና ደግሞ የመባን ስም አንስተክ ምን አልክ? እሷን የዛ ጊዜ ስሟን ለማጥፋት ጓደኛ የተጠቀመበትን ታክቲክ ከላዩ ላይ ሆና ስታረግ ነበረ አልክ። እሱ ቪዲዮ የለም፣ ኢዳዘን ኤግዚስት። አንተ ራሱ አላየኸውም። ቢኖር ኖሮ ታሳየን ነበረ።
እንደዛ ብለህ አሁንም ድረስ እኔ እኮ ደጀኔና ሀፒ ናቸው እኮ የሚልኩልኝ። እሺ ከላኩልክ ለሚመለከተው አካል አስገባ። ከላኩልህ አምጣ። እኔ ሴቭ አላረግም፣ ሲልኩልኝ ሴቭ አላረግም። ስልክ ቀይሬያለሁ፣ እዛኛው ስልኬ ላይ ነው ያለው። ኧረ በስመ አብ ማሙሽ፣ እኔ በጣም ከውስጤ ጋር በጣም እየታገልኩኝ ነው። ከላይ ላይ ቁጭ ብዬ ያዳመጥኩ ያለው ማሙሽ። ምክንያቱም ይኸውልህ ማሙሽ ስለአንተ አይደለም የምናወራው ስለ ሀና ስለሆነ ነው በጣም እየታገልኩ ያለሁት። ኦኬ ማሙሽ ችግር የለውም። ነገር ግን በሄድክበት አብዱል ትልቅ ሰው ነው ማሙሽ። ከእውነታው ውጭ ሌላ ነገር አይደለም። ስለ መባ ግን በሄድክበት መባን የምትፈልጓት ከሆነ አብዱል ፕሊዝ ከኔ ጋር መጣላት ከፈለግ በጊዜያችን እንጣላ አብዱል። ግን እዚህ ጋር ቁጭ ብሎ እኔ እዚህ ጋር መጣሁበት የራሴ ዓላማ ፈለጋችሁ ከሆነ እንደገና ሴትነቷን ክብሯን በሚነካ መልኩ ስለ መባ እያወራችሁ ስለ መባ ማንም እያወራ አይደለም። ሄደን ሀይ አውርቷል። ምናልባት አንተ ስላልሰማኸው ነው። አንድ ጊዜ ስሊፕ አድርጎት ይሆናል። በቃ አታወራልሽ አላወራ። በቃ እኔ ግን አስታውሰዋለሁ። ቆይ ለማድረግ ነው ሜንሽን ያደረገው። ሚውት አድርግና አንድ ሌላ ነገር አንተም መቀጠል ትፈልጋለህ ኮንቨርሴሽኑን ከእሷ ጋር? በቃ ካልፈለግ ኢትስ ኦኬ። በቃ አሁን ለዛ ነው እኔ ይኸውልሽ ሄለን አብዱል በጣም ወጣለች እኮ ሀና ወጣለች። ሰፖርት እያደረክ ነው ወይስ እንትኑን መባን ትፈለግ ተባለ። መባን እያፈላለግናት ነው። ስልኳን እያፈላለግን ያለንበት ሰዓት ላይ አምጥተኸው ማሙሽን ኮች ስታደርገው ለሱ በሚጠቅም መልኩ ብቻ መሆን የለበትም። ኬዙን እንዳያበላሽ ከሆነ ኮች ስታደርገው ስታመጣው ይሄን ሰዓት ወስነ ስታመጣው አብዱል ማለት ያለብህ ኬዙን ለመጥቀም እስከሆነ ድረስ ሴቶቹን ለማፈላለግ ከሆነ የመጣችሁት የመባን ስም እያጠለሻችሁት ከእንደገና በአመቱ ልጅቷ አርፋ ሄደን ማንም የመባን ስም ያጠለሽ የለም። ሀይ ምንድነው የምታወሪው ታዲያ? አቦ ስነ ስርዓት ያዥ። ሄደን ማይሆን ነገር አታውሪ። አንተ ስነ ስርዓት ያዥ። ነገር እያወራሽ ተሰማሽ ዝም መባል አለብሽ እንዴ? በቃ አትበጥብጪ። እኛ የመጣንበት ዓላማ አለ። እኔም ዓላማ አለኝ። በቃ ማሙሽ you can go በቃ you can leave ኦኬ። ዋች ወጣለች ልጅቷ። አንተ መውጣት ትችላለህ። ትውጣ ጨርሳ ወጣለች። ኢትስ ኦኬ። እንደዛ በቃ ማሙሽ ሌላ ጊዜ ማውራት ከፈለክ ናና አብዱል በጣም ችግር አለብህ። አይገርምህም? ኖ አንቺ የማይገባሽ ነገር አለ። አንቺ ያልገባሽም ሄለን ከጠራችኝ እኔ በጣም ገብቶኛል። መባን በባንክ ምንም የገባሽ ነገር የለም። ይኸውልሽ ኤደን አዳምጪኝ አንድ ጊዜ ምንም የገባሽ ነገር የለም። ለምን እንደመጣን አታውቂም። የኔ ድምጽ የቆረቆረ ለምንድን ነው? እኔን ነው አታስጨርሰኝ። ለምንድን ነው ቃሌን ማታስጨርሰኝ? በቃ አልገባሽም። ስላልገባሽ እኮ ነው። ይኸውልሽ ማሙሽ ውጣ። በቃ ያልገባሽ ነገር አለ እያልኩሽ ዝም ብለሽ ትጮያለሽ። ሌላዋ ግን ሴት አይደለችም ማለት ነው አብዱል። ለምን ለሌላው እንትናት እሷት እንዲሰማት ሄሎ አንዴ ሚታረቂ ላውራሽ በእናትሽ ከላይ ሆና ስታረጊ ነበር። አንዴ ላውራሽ ማሙሽ ለምን አትወጣም? ማሙሽ ውጣ። በቃ ማሙሽ መውጣት ትችላለህ። አኔ አንቺም ውጪ በቃና ነው ውጣ። በቃ እዚህ ጋር ምንም አይነት መልስ መመለስ ኦፌንድ አድርጎሽ ከሆነ ይቅርታ፣ ተናድጄ ነው ላይክ ቃላት ለማፈልግ አይደለም። በማንኛውም ነገር ቢሆን ያው ልከስ ስለሆነ እኔም ልክስ ተንቀሳቅሼ ነበር። ችግር የለውም። ምንም ታጠለብኝ እኮ ገባሽ? አንቺ ማለት እኔም እንደዛው ያራቀ አስፈልገው እና ይቅርታ ቴክስት ላደርግ ነገር ምናምን እና እኔ ጥያቄ ካለሽ ችግር የለውም። በጣም አሪፍ። በቃ ዋናው ዓላማ ይሄን ነው። በቃ በጣም አሪፍ። ቴንክ ዩ ማሙሽ ስለመጣሽ። ሄሉ አብዱል ውጣ ካልተመቸህ አንተ ነገር ልንገርህ። አንተ ማድረግ ያለብን አንቺ ሄደን በእናትሽ ዝም በይ እንዴ! ምንድነው የምትለፈልፊው? ሃይ አንተ ምን ሆነ ነው አብዱል? ለምንድን ነው እሱ ጥያቄ እንዳይጠየቅ የፈለከው? ለምንድን ነው አታዳምጪ ስለፈለከው ደጁን አግባ። ደጁን አላክ። ቆይ ልጥራ። ሄሉ እኔ አንዴ አንቺን ላውራሽና በቃ ልውጣ። እሺ ለማንኛውም
አቡ በእናትሽ ሄደን አትበጥብጭኝ። እጭ ምንድነው? ሚውት አድርጊና አንዴ በቃ ላውራበት። አብዱ በቃ ሚውት አድርግ። ቆይ ዝም በል ልቃሚ። ቆይ አንዴ ሰው ሄሉ አውራ ስለሆነ ስራ ላይ ነኝና አምስት ምናምን ነው ማውራ። ደጁ ቆይ ታወራለህ። አብዱን አስወርጅልኝ። ለምን እንደሆነ አንዳንዱ ራሱ የማይቆም ሰው ጥገኛ ነገር ይላል። ሳይድ ይዞ ነው የሚያወራ ያለው። እኔ ለአንቺ ብቻ ትክክለኛውን ነገር ነው የምነግርሽ። እስቲ ንገረን እስቲ። ቆይ አብዱ ለምን ነው? ቆይ እኔ ልውጣ። በቃ ሄዱ እኔ ልውጣ። ማን ያስክ ነው? ወይ ረድ ወይ ዝም ብለህ ምን ትሰራልኛለህ? እኔ ለሷ አንዴ እኔ ልውጣ። በቃ አውዝ ብለን ሸይጣን ደጁ ቀጥል። አብዱ ቁጭ በል። በር ከፍተን ነው እንደምናሰራ። እኔ ልውጣ። በእናትሽ ይሉ አልፈልግም። እንደኮ ውጣ ነው ኤክሷን ነክተህ ውጣ። ምንድነው ታዲያ? ማን ነው የሚያስወጣ? ሰው ነው ማውራት አለብኝ። አንዴ ሚውት አድርግና ላውራና ልውጣ። እኔ ስራ ላይ ነኝ። ስማ እኔ ተከፋይ አይደለሁም። መርጦ አልቃሽ እንደዚህ አይደለሁም። እና ስራ ላይ ነኝ። ከፈለክ አሳይሃለሁ። እና 5 ደቂቃ ኧረ ሄሉ አታስረግጭኝ። ግን ተይ፣ ለምን ነው የምታስረግጭኝ? ሄሉ እግዚአብሔር ምስክሬ ነው። እኔ ደጁ ቆይ እኔ ልውጣልና አንተ በሰፊው ታወራለህ። ኑሮን እንዳላከብድብህ ይኸውልሽ አንድ ነገር ልንገርሽ። ሄለና እግዚአብሔር ምስክሬ ነው። ለምን እንትን ትላለህ? እውነቱን አይደል የምፈልገው። ለፍትህ ከቆምክ ያው አንቺ ደግሞ ዝም በይ እባክሽ። ፎቶሽን ለጥፎ ተናግሯል ምናምን የሚለው ቲክታክ ላይ ያለ የለም። ከኔ አይደለም የሚጀመረው፣ እሱ እያለ ነው። እኔ ተኝቼ ነው ምናምን የሚለው። እዚህ ጋር ድንገት የማሙሽ ቤትን የሚያውቁ ሰዎች ካሉ እንደ ማሙሽ ለጣፍ የለም፣ እንደ ማሙሽ የሚናገር የለም። እኔም ለጥፍ ያለው ሴቶችንም እናቶች የሆነ ነገር አድርጋለሁ። ምንም ነው ቲክታክ ላይ የሚያደርገው። ኦኬ አይ ኖ ለማቀሳሰር የሄደበት መንገድ ነው የምልሽ ያለው ማለት ያለው ከልስ ነገረን ስለኔ ፎቶ ተው። ኦኬ ስቀጥልልሽ ይኸውልሽ ወደ ዋናው ነገር እግዚአብሔር ምስክሬ ነው የምልሽ። ይኸው ልጄን ነው የምልሽ። መጀመሪያ የተጣሉበት ነገር በምንም አይደለም፣ በሃና ነው የተጣሉት ማለት ነው። መጀመሪያ የሀፒ ቺክ ነበረች። ኢትዮጵያ ሲሄድም ማጫውታታል ምናምን ብዙ ላይፍ አሳልፈዋል። ዝም ብሎ ፎቶ መላላክ ምናምን አይደለም። ሲቀጥል ሀፒ አሜን ማሙሽ ያው ታውቂዋለሽ፣ ጊፍተር ነው። የሆነ ነገር ያደርጋ ያቺን ይዛል ይቀይራል፣ በቪዲዮ ያስልቃል። ከ20 በላይ እኔ ጋር እንኳን 5 ቪዲዮ አለ የተለያዩ ሴቶች ማለት ነው። ማን ያስላከው? ማሙሽ ያስላከው ማለት ነው። ከሃና ጭምር ነው የምልሽ፣ ከሃና ጭምር። እግዚአብሔር ምስክሬ ነው የምልሽ፣ እግዚአብሔር ምስክሬ ነው። ማሙሽ ከኔ ጋር ቁጭ ብሎ የሚያወራው በዛ ነው። ለምን ከነ ድምጿ ከነ ምናምን አለ። በጸባይ ጠይቅ እንዲህ የሆንክ ነው እንደ ምልክልህ ምናምን እያለችው ምናምን ነገር ይኸው ይግባና እንትን ይበል። እግዚአብሔር ምስክሬ ነው የምልሽ። አንደኛው ቪዲዮ አስላኪ ማሙሽ ነው። አዎ በእርግጥ አፒ ያው እንዳየረው ቪዲዮ ላይ ምናምን ሴቶች እንደዚህ ያለ ፍላጎት አስገብቶም ሆነ በስራም ሆነ በምንም አርጓል። እሱ መንግስት ይጠይቀው። እኔ እሱ ጋር ሳይድ እያስኳል። አጥፍቷል፣ መጠየቅ አለበት። ግን ከማንም በላይ ቪዲዮ በማስላክና በማሸማቀቅ ኦንላይን ላይ ሴክስ የሚያደርገው ማሙሽ ነው። እናቴ ትሙት ነው፣ ጌታ ምስክሬ ነው የምልሽ ማሙሽ ነው። እዚህ ጋር ግን መጥቶ ምንም እንዳልተፈጠረ ምንም እንዳላረገ እኔ እነሱ ነው የሚልኩልኝ። እስቲ ደጁ እስቲ የሴቶች ቪዲዮ አስልኮ ራቁት ቪዲዮ እስቲ አንተ አሳይ። እግዚአብሔር ምስክር እኔ እዚህ ጋር ለምሳሌ በለጥፍልሽ ራሱ የላከልኝ ማለት ነው። ያናን እንዲለጥፈው አይዘጋም፣ ግን እንዲላሳሽ እየወዳ ጋር ያሳየሁትን ማለት ነው። እንደ ራቁት እንደዚህ ሀላለው ነው ሀላል አይደለም። አይዘጋውም ይለን ያ አሁንም ቢሆን ይኸውልሽ ሄሉ የሴቶችን ፎቶ እንደዚህ ስክሪን ምንድነው ባክግራውንድ እያደረጉ የለመዱትን ነገር አሁን እዚህም ቤትም ሊደገም ነው። ገባሽ ሄሉ? አሁን ይሄ ፎቶ ያለው እኮ ማሙሽ ነው የሚልከው እያለ ነው። ማሙሽ ነው ይላከልኝ። ማሙሽ ነው የሚልከው። ጓደኛሞች ነበር። ልቃሚ አንዴ ዝም በል በእናትህ። ሆነም ቀረም የሴትን እርቃን ነው የሚያሳየው። ሆነም ቀረም በሴት ገላ ነው እያሸማቀቁ ያሉ። በውስጥ ላክላት። ይኸውልሽ ትናንትና የለጠፈውን አሁንም ለጥፈው ከላይ ታፔላ አድርጎ ለማውራት ነው። መልሰው የሚያሸማቀቁት ሴቷን ነው። ለማንኛውም ጀስት ሜክ ዘ ፖይንት ገባሽ ሄለን? አንድ ኤደን ላውራ ስራ ላይ ስለሆንኩ ነው ፕሊዝ። እና ይሄ ቪዲዮ ማለት አየህ አስላኳት ከሀፒ ጋር እኮ ተፋቱ ብሎ ከነ ድምፁ ከነ ሪከርዱ ያለበት ነው። የሀና ድምፅ ራሱ አለ። በጸባይ ጠይቅ እያለችው ማለት ነው። ሀና እዚህ ጉዳዩ ላይ ስላለች ነው። ሀፒ ይበድላት አይበድላት እዛው ህግ ይጠይቀው። ህግ ዝም ብሎ አይከሰውም፣ ዝም ብሎ አይሆነችው። ግን የታሰረበት ሌላ ኬዝ ነው። እሷን ከጠየቀችው ደግሞ ትጠይቀው። መጀመሪያ ጋር እኔ ማሙሽ የምልህ ማለት ነው የሴቶቹን ቪዲዮ አጥፋ። በቃ እግዚአብሔር ምስክሬ፣ እኔ ጋር ከ5 በላይ አለ ታውቀዋለህ፣ ከሀና ጭምር ማለት ነው። መጀመሪያ አንተ ለሴት ተቆርቋሪ የምትሆነው ስታጠፋ፣ ልጄን እያልክ ደግሞ አትማል፣ አትዋሽ። ኦንላይን ላይ ሴክስ ታደርጋለህ፣ ታስልካለህ፣ በዋትስአፕ ኢሞ ታደርጋለህ፣ አትዋሽ። አሁንም ድረስ ታደርጋለህ። እና እዚህ ጋር ምንም እንዳላረገ ሀፒ ስለተባለ ብቻ ሁሉም ሰው ሀፒ ላይ ስለሆነ አንተ ራስን ደብቀ ከሳሽ አትሁን።
አትዋሽ። ደጁ ደግሞ ዳላስ ነው ያለው ምናምን ምትለው ዳላስ ነው ያለው። እኔ ምንም ወንጀል ፎቶ ማንንም እንደሚለጥፈው ለጥፌያለሁ። ከዛ ውጭ ግን የራቁት ፎቶ ነው ማንንም አስልክ ያላት ሪካርድ የለብኝም። ሰብሰብ ያረጋችሁ ኮፒ ሊንክ ከቻላችሁ በግልጽ እየተጠቃችሁ ዳይ ወደ ወሬ ያ ቀጥል ግባ ማስረጃ ይላክ ያ ላክ እየላካችሁ አለበለዚያ ዝም እንደ ወሬ ነው የምሰማው። የመጀመሪያ ጊዜ ይኸውልሽ የመጀመሪያ ጊዜ ለዚህ ደጀኔ ለሚባለው የላኩለት ሃፒ ጋር ስንጣላ ነው። ሃፒ ጋር ስንጣላ ስልሽ ማኖ ሃናን የሷ ቪዲዮ ነው እሷ ጋር ገብተክ ይሄንን ቪዲዮ ነው ፎቶ ላከችልህ በሚለው አንድ ነገር ልጠይቃችሁ። ሃና ሆነ ነገር ትማልና እግዚአብሔር ተጠይቃለህ ቪዲዮ ልከሽ ልጆቹ የምታባይ እግዚአብሔር ምስክሬ ነው። እንዳለሽ ታውቂያለሽ መብት ይመጣላ እንኳን ላኩኝ ስማ ከሃና የሃና ቪዲዮ ነው ብሎ ሃፒ ከላከ ውጪ ሌላ ነገር እኔ ማሙሻ ላይ ካለክ ለሃና በማስረጃ ከነ ስልክ ቁጥሬ ላክላት። አንተ ጋር የተላላኩት ካለ እልክላታለሁ እያልኩ ስማ አንተ ራስህን አይደል እንደ ሃፒ ሲረግጥ የነበረው አንተ ለእሱ መርገጥ ተራይ ወረት አንተ ቪዲዮ እኔ ሄለንን ይቅርታ ጠይቃለሁ። እኔ ማሙሽ ይሄ ሃፒ የላከልኝ ቪዲዮ ነው። እሱ ከወገበታች ነው። አሁን የሃና ይሁን አይሁን በምን ታውቃለህ? ቪዲዮ ነው ምልክ እሺ እሱን ላክ በጸባይ ጠይቅ እያለች ይኸው ደጁ ላከችልኝ ብለህ አንተ ምናምን ያንተን እከክ የሆነ ድምፅ ራሱ እኮ መስራት ትችላለህ እኮ በኤአይ መስራት ትችላለህ። እያያት እያወራች ካልሆነ በስተቀር ዝም ብለህ እዚህ ጋር መተህ እኔ ኢግኖር ስላደረኩ ስለቦለኩ ተናደደ ነው። ምን ካንተ ጋር መጣጣት ሰለቸኝ። ሃፒ ነው ተጣላውን ለጥፍ ምን ያረጋግልኛል? አንተ አንድ አመት ሙሉ ሃፒ ስትደግፍ አልነበረም? ራስህ ጋር ተናናኩ እኮ እንጂ አልተከበርኩም እኮ አናናገ ስማ እኔ ሃፒ ጋር ሲልቃና ራሱ ሃፒ እንደገፈ ስቆም አልነበረም? አንተ ቆይስ አንተ አዳምጥ። አንተ ቪዲዮ ለኔ ልካል አላክ እኔ ላግባ አንድ ቪዲዮ ነው የላኩት ሃፒ ላከልኝ ነው። እሺ ክሊር ላድርግልህ ልክ ያለው እሱም አንድ ቪዲዮ ነው የላኩልህ አንድ ቪዲዮ ነው። እሱም ሃፒ የሃና ነው እሷን ለማጥላላት ብሎ የላከው ነው። አንተ ያስላካቸው ማለት ነው የራስ ድምጽ ያለበት ሌሎቹም ቪዲዮዎች ለሄለን ላክላት ለኔ እንዳትልቅ ለሄለንማ ምልከውማ ከነ ስልክ ስልክ የሚታይበት እኔ ላኩለት የሃናን ነው የሃናን ነው አምልከው አንተ በእናትህ አትዝረክረክ። ማስረጃ አምጥተህ አውራ እያልኩ ነው። በቃ ለሄለላ እኔ ምልከው የሃናን ነው። መጀመሪያ እሷ ለምን ራቁት ፎቶ ላከች? አንድ ቪዲዮ ነው የላኩልህ የሃና የተባለውን ነው። እንዴት ነው ሃና እንደሆነች የምታውቀው? ሃፒ እኮ ነው የላከልኝ። ሃፒ ድምጿ አለ እቺ ማለት ሄለን ነች እያለ ሲፖስት አንተ ራስህ እኔ ስተኛ የስንት ሴቶችን ራቁት ነው የከሰስከው አንተ። አድርገህ የምትሄድበት መንገድ ይደብራል። ተው በዛ ላይ ነው በልጅ አንተ የልጅን ስም እንዳታነሳ እከክ በቃ እኮ በልጅ አትማል በልጅ እንደዚህ እያልክ ለቲክቶክ አትማል ለሄለን ምልክላት አዳምጥ የሃናን ቪዲዮ ብቻ ነው ነግሬያታለሁ። ቅድም ነግሬያታለሁ የሃና ነው ተብሎ የተላከው የተላከነ ድምጿ ነው ያለው። እኔ ያለው ከነ ድምጿ ነው። አዳምጠኝ አንተ ድንጋይ አስካለው ከማለት ነው። ከወገበታች አንተ ከወገበታች ከሆነ how do you know የዛ ሰው ይሁን አይሁን ከነ ድምጿ ነው ያለው። በጸባይ ጠይቅ ይላክላል። ችግር የለውም። አንተ እዚህ ሀገር ከሆነ ያለ ነው እኮ አንተ ሁሉ ነገር ካለኝ እረፍ እያልኩ ነው። በኋላ ይቆጫል። እግዚአብሔርን ሄለን ቤት ገብተህ ነው የምታለቅሰው። እረፍ እያልኩ ነው። አዳምጠኝ። ትክክለኛ ማስረጃ ካልሆነ እንዳትናገር። እኔ ስራ ቁሜ የምናገረው እውነታ ስላለኝ እግዚአብሔርን የራቁት ቪዲዮ ደጁ ዘዘኝ ችግር የለውም። ለምንድን ነው ቤቢ ዳንስ ለምን አትልቁት? እሱን እኮ ነው የምልሽ እኮ አንድ ሰው ሙሉ ፎቶ ሳይኖረው ከወገብ በታች ከላከ ትሁን አትሁን how do you know አንተ ደግሞ ማለት ነው። ሲቀጥል ደግሞ ቅድም የሆነ ነገር ተናግራለች። እኔ ይመቻል ፍርድ ቤትም ብንቆይ ዘብቀር እረፍ እያልኩ ነው። የኔን ስም እንዳታነሳ እግዚአብሔር ምስክሬ ነው። አና ከዚህ በኋላ እንደዚህ አይነት ነገር ተሳስተሽ የማትውጭበት ነገር ውስጥ ነው እያስገባሽ ያለው እና
በሌለውበት ነገር ይሄም ተባባሪ ነው ምናምን ነገር አትበይ። እንዳልሆንኩ ታውቂያለሽ። የራቁት ቪዲዮ እንደማላስልክ ታውቂያለሽና ሄለንን አንተ የፖስት ነገር እንዳትናገሪ። ሄለንን የተሰደብኩ አንተ አይደለም። እኔ ከነሱ ነው የምቀበለው። ካፕ ይቀበላለሁ። እኔ ምንድን ነው የምትፈልገው? ከማሙሽ ይቀበላለሁ። ያየሽው ሄለን እኔ ተኝቼ አንቺ ሲራገጥ የነበረው ፎቶሽን ለጥፎ ዛሬ አንተ ቁጭ ላለን እየሰማ እያወራህ አይደል እንዴ? ለምን ትላለህ? አብዛኛው ጊዜ ተኛለህ። ይኸውልሽ ማታ አንድ ሺህ ሰው እኮ አንድ ቀን መቶ ሰው ሊያውቅ ይችላል። አጥቷሽ ነው ሄለን ተሳድቤ ከሆነ እናንተ ስትራግጧት ሄለን እሱን ተውና የራቁት ቪዲዮ ስመጣል። የራቁት ቪዲዮ እንዳንተ ያስላክ የለም ነው የነ ክሪስን የብዙ ሰውን እየለጠፋችሁ አንተና ሀፒ እኔ ስተኛ አይደል እንዴ እሱን አድቫንቴጅ ተጠቅማችሁ ማሙሽ ተኝቷል እያላችሁ እየለጠፋችሁ የምትሳደቡ መጠየቅ ካለበት አሁን ክሪስ ብትመጣ የራቁት ቪዲዮ አና ለክሪስ ሼር አድርጊላት። ሁለቱ ምን እንደሚያደርጉ ለክሪስ ሼር አድርጊላት። ልኬለታለሁ። ለሀፒ የላኩትን ቪዲዮ ነው ማሙሽ ላንተ የላከል። ሰማኸኝ? ኤኒዌይስ አንተ ሪዝነብል አይደለም። አረፍ ለህሊና ነው ደብርን አንተ ትልቅ ሰው አይደል እንዴ? ይሄ ባለትዳር ካርለ ልጅ አንድ ነገር ልንገርሽ። ቪዲዮውን ለማሙሽ ለጊዜ ምንድነው ያልሽኝ? እኔ ለማሙሽ ምንም አይነት ቪዲዮ አላክ አሁን እሰማለሁ። በዛበዛ ያለሽ እንዴት ልጅ ምንድነው ያልሽው? ኤኒዌይስ ስለማያዳምጥ ሄሉ ለምንድን ነው እንደዛ አይነት ቪዲዮ ምልክ ምናምን መብቴ ነው ካላከልሽ ችግር የለውም። ማስረጃ ካለው ጠይቂኝ አንቺ እመልሳለሁ። ግን ማስረጃ የለም ዝም ብሎ ነው የሚለፈልፍ ስለማውቀው ነው። አንቺን የተራገጠ ሰው ዛሬ መጥቶ ጻድቅ ተጫውቶ እንደዚህ ሲደሰኩር ታምኛለሽ? ካመንሽው ችግር የለም። ኖ ማሙሽ አንተ እኮ ነው አሁን ገብተህ ማስረጃ ይላክልሽና ከዛ ላይ ተነስተሽ ጠይቂኝ። ይሄ ቅድም ስገባ እሱ ሳይገባ የሄለን ፎቶ ነው ብሎ ሀፒ የላከልኝ ማስረጃ አለ አይደለ? ማስረጃውን ላከቻለሁ ብያለሁ። ከዛ ውጭ ያለው ነገር ካለ ጠይቂኝ እና እመልሳለሁ። በጸባይ ጠይቅ እያልሽ እሺ ቆይ አሁን እኮ ቪዲዮ መላክሽን አምነሻል፣ ግን ለሀፒ ነው ለዛ ነው አይደለም። እኔ ያየሁት ለማሙሽ መላክሽን ነው። እሺ ያንቺ ይቅር። እኔ እኮ ከዛ በላይ ቪዲዮዎች አሉኝ እኮ ማሙሽ አስላኩ። ሄሎ አንድ ጥያቄ ብቻ አንቺን ጠይቅ። አሁን ተው ለማሙሽ የላኩት ፎቶ ነው ሄለንን የሚያስማማ ሄለን ጋር የሚያስማማ ሀና ዝም በይ። ልጠይቅ ነው እያዋሻው አይደለም። በኢየሱስ ስም ሄለን ጋር የሚያስማማ ጥያቄ ስማ፣ ግን ተይ ዝም በል እያልኩ ነው። አሁን ሀፒ ደፋሪ ነው አይደለም? ሎንግ ስቶሪ ሾርት ታረግልክ እና ምን ልልሽ ፈልጌ ነው ሄለን ያሞኔ እየጠየቅኩ ነው። ባለስልጣን ወንጀል እየሰራ ነው ቁጭ ብሎ የሚበላ ሀፒ ደፋሪ ነው አይደለም? መልስ እሱ ነው የሚያግባባን። አንተ ጋር የሚያግባባ ሀፒ ደፋሪ ነው አይደለም? እግዚአብሔር ምስክሬ ነው። ከሱ በላይ በአካል አልተገናኘም እንጂ አይደለም። ለሄለን ክሊል ላደርግ ነው በቃ። ከዛ በኋላ አንተ ጋር አልከራከርም። ሀፒ ደፋሪ ነው አይደለም? ማሙሽ ምንም አትለው አትዋሸት። እየጠየኩህ እኮ ነው። ሀፒ ደፋሪ ነው አይደለም? ከምንም ነፃ እኮ ነኝ። ማንም እኮ ነው የሚያውቀኝ። ከመሳደብ ከመናገር ውጭ እኮ ነው የሴት ቪዲዮ አስልኬ ማላውቅም ነው። እየጠየኩህ ነው። እሺ አሁንም አክብሬ ልጠይቅህ። የመጨረሻ ጥያቄ ልጠይቅህ። ሀፒ ደፋሪ ነው አይደለም? እሺ መልስ። የሰው ነው ኩዌሽን። ህፃን ልጅ በቃ ጅል እኮ ነው። አየሽው የምናወራው ሌላ ሄለን በቃ እሺ፣ ይሄን ስለማይመልስ አንተ ሀናን ወዳታለሁ የምትል ከሆነ መጀመሪያ ወይ ከዛ ውጭ እኛ ጋር የደረሰው አንድ ቪዲዮ ነው የእሷ። ሌሎች አሉ ግን ከወደድክ አጥፋላ ቪዲዮቹን በቃ አጥፋው፣ ሙሉ ለሙሉ አጥፋው። ሌላም ከላከችልህ ማለት ሲቀጥል ደግሞ ከሀና ሌላ ያስላካቸው ብዙ አሉና ማለት እነሱን ቪዲዮ አጥፋ እስኪ አንተ ለልጅ እነኛም ብዙዎቹ ለሄለን ላክላት ሄለን ትጠይቀኝ አንድ ባል ሴት ልጅ አለ በልጅ ላክላት። አንተ ልጅ እንዳታነሳ ከካም እናት አፈር ይደረብ ይቅርታ ሄለን የልጅን ስም እንዳታነሳ ልጅ ገመይዘው እኔ አንተ ምንም አልፈልግም። አጥፍቷል በቃ ምን ፈልገው ነው? ለምን አንወጣም? ለምን አትወጣም? ኖ አይ ማስረጃ ካለው ይላክልሽና የሀናን ነግሬሻለሁ። ከሀና ውጪ እኔ የተላላኩት ሴት ጋር ካለ ይላክልሽ። እግዚአብሔር ምስክሬ ነው። ማሙሽ ከሀና ውጪ የተላላኩት ፎቶ ካለ ማለት የሀናን ልካል እያልክ ነው?
ያ ሃፒ ቅድም ስገባ ነው እንደውም ሜንሽን ያደረኩሽ ሃፒ ያና ነው ብሎ ላከልኝ ከወገበታችሁ ኧረ በእናትህ አንተ አትዋሽ ኧረ በእናትህ ጠይቀኝ እየመለስኩኝ ነው ረፍ አንተ መደማመጥ አትችልም ለኔ ላክልኛለህ እኮ አልጠፋም እኮ ለምን እንደምትዋሸው አልጠፋም እኮ ሃና ቪዲዮ ላከችልኝ አላልከኝም ተናግሬያለሁ ለደጀኒ ስረግጣት ሃናን ያ ሃፒ ጋር እንዴት ነው ፓስወርድ የተላላክሽው በመናምነሹ ነው ስላት አልናገርም ስላለችኝ ሃና ለካ ከሃፒ ጋር ትላላከልሽ ይሄው ሃፒ ላከልኝ ብዬ ልኬልሃለሁ ላንተ አይደለም አትዋሽ አይደለም አትበል አንተ የእሷ ነው ብዬ እንኮ በስ ረገጣ ላይ ስትሆን እንኮ የእሷ ያልሆነውን ትፖስታለህ እንኮ እከክ ኖ አይደለም እኔ የሴቶችን ነው የገባ የምትፖስተው አሁን ለምሳሌ የነክሪስን ምናምን ስትፖስት የእሷ የክሪስ እንዳልሆነ አውቃለሁ ግን ለረገጣ እንዲመች ብለህ ስሟን ለማጠላሻ ብለህ የምትጠቀምበት ቪዲዮ አለ እዚህ ጋር የምትከራከር በቃ እሺ ማስረጃ ከሌላት ያህና ውጭ ያህና አይደለም ብትሞት ምናምን አሁን እዚህ ጋር ሳት ላይ ብትገባ ያህና አይደለም ፊቷን አላየም ሲጀመር እኮ አንተ ነው አትልም እኮ ግን አተዋሽ ስማ ካህና ውጣ ጋር ምንድነው አንተ ስታት ያረከው ስለከሰሰችው ነው ካህና ምንም አላረገች እኔ ደጁ አላመንኩም ለሃፒ ነው የላከው እሺ ለምሳሌ ሌላ አንድ ድል እንሰማ ሄለን ካህና ውጭ ሌላ ቪዲዮ እሺ እኔ ንጹህ ነኝ ይኸውልህ ካህና ውጭ አንድ ቪዲዮ አለክ ሌላ እኔ ተላላኩት ማን ጋር የተላላኩት ሜንሽን አድርግ በደንብ አለኝ ሜንሽን አድርግሽ አሁን ሜንሽን አድርጋን ደጁ አንድ ጊዜ ምንድን ነው የኔ እንደሆን እሺ ቀጥይ ሀናይ ቀጥይ የሀና ነው አትበል የኔ መሆኑን ማስረጃ አለክ የሀና ነው አትበል የሀና ነው አትበል ደጁ እኔ ለሀና ለላኩት ለማሙሽ አላው በቃ እንዴ ላስጨርስ ደጁ ቪዲዮ የደረሰ የሀና ከነ ፊቷ ነው ወይስ ከእግሯ በታች ከወገበታች ነው ከነ ድምጿ ነው ግን ከጡቷ እንደዚህ ታፏ እንደዚህ ምናምን ነገር ነው የተላከው የሀና መሆኑን እንዴት አረጋገጥ ታውቋለህ ድምጽ አለው ሄለን ድምጽ ማስገባት አይቻልም ቪዲዮ ላይ ይኸውልሽ ሄሉ ቪዲዮ ላይ ይኸውልሽ ደጀኒ ደደብ እንደሆነ የምታውቂው እንግሊዘኛ እንኳን አያወራም አማርኛ እዚህ ማሙሽ ሄለን አንድ ጊዜ ስጭኝ አንድ እድል ስጭኝ አንድ ሚውት አድርጉልኝ ድምጽ አለ አይደለም ድምጽ መቀየር ይቻላል ሄለን ሚውት አድርጉልኝ ሚውት አድርጉ ማሙሽ ደጁ ሚውት አድርጉ አትማርም እንደ አንተ ካና አካውንት እኮ ነው አንተ እኮ የላክልኝን እኮ ነው እኮ አንስቼዋለሁ ቪዲዮ ድምጽ አለ ምናምን እሺ ድምጽ ላክ ለይልና እኮ ያልኩ ላክ በቃሽ ላክ ኤዲት እንኳን ማድረግ ይቻላል በነገራችን ላይ ሄለን እዚህ ጋር አትምታረገው ቪዲዮ ይፈዳል ነግራችን ጉዳዩ ስለሌለ ዝም በይ ነግራይ ቆይ መጨረሻ ሄለን አንድ ነገር ልንገርሽ እግዚአብሔር ምስክሬ ነው ሰው ልሳደብ እችላለሁ ልናገር እችላለሁ እንጂ የሴት ቪዲዮ አስልኬም ማለት በአስልክ እንኳን ለሰዎች እንዲሼር አላደርግም እንደ ማሙሽ እንደ ሃፒ ሼር የሚያደርግ የለም ሃፒ ስለሌለ ስላነሳሁት ይቅርታ ግን እግዚአብሔር ምስክሬ ይሄ ልጅ ንጹህ ነው የሚያወራው ነገር በየቤት የሃፒን ስም ማንሳት አልነበረብኝም ብለህ እንደ መቀዘፍ ያርከው የሱ ደጋፊ ነህ እንዴ ለምንድን ነው የከበደ ነው የለማ እዚህ ቦታው ላይ ስለሌለ ታስሯል የቦታ ሰጠራስ መሰልከው እኮ ምንድነው በጣም ሄለን ወደኋላ ገባና ለፋሪ አይደለም ብሎ እንኳን ስጠይቀን መመለስ አልፈለክም ወይ ማመን አልፈለክም እልክልሻለሁ ሲረጋገጥ ነው ደጀኒ ሲያረግ የነበረውን ነገር እልክልሻለሁ ወደኋላ ገብቼ ይከዳል እና ያለን አመለካከት ለማወቅ እንጂ መብት ነው እሺ አንድ ቀን ስራ አውጥቶ እንትን ምለው ሲፈረድበት አረጋግጣለሁ ከላንቺ በኋላ ራሱ ኦፖዚት እነኛን ዳውንሎድ አድርጌ ለሄለን እልክላታለሁ አንተ ንጹህ አይደለህም ህግ ይዞታል የምትካወሩት ዞር ካልዞርክ ምንም አታመጣም ነው እያልኩት ያለሁት እና አንተ እንደማላመጣ የኔን ብዙ ቪዲዮ አንተ ጋር ስላለ ሴቶችን እየበደልክ ያለው ቪዲዮ ስላለ አንተ ያላግባብ በማንሳት እንደምከስ ታውቃለህ ዳላስ ላይ ታውቃለህ እረፍ እያልኩ ነው አለኛ ሪከርድ እኔ ይሄ የመጨረሻ አይደለም ስሜን በክፉ የራሱ ቪዲዮ አለ የፈለከ ሪከርድ ይኖርክ ምናምን ግን ስሜን ግን ያላግባብ ግን አካውንት አንተ ይላክልኝ
ይሄንን ማሙሽ ጋር አለኝ የምትለው ሪከርድ ለሄለን ላካልኩ ለሄለን ላክ አንተ የራቁት ከዛ ላይ ተነስተን ተጠይቀን መልሳለሁ። የለኝም ስለማውቀው ነው ከሀና ውጪ የሀና ቪዲዮ ነው ብዬ ከመላክ ውጪ ሌላ አንተ ማውራው ስለማውቀው ነገር የለም። ጉዳዩ ስለ ሀና ስለሆነ ስለ ሀና ነው ማውራው። ስለሌሎቹማ ስለኔ አታውሩ። እኔ ደግሞ ስለኔ እንድታወራ አልፈልግም። ስለኔ ስሜን እንድታነሳ አልፈልግም። የኔ ስም እንድታነሳ አልፈልግም። እዚህ ጋር ሎየር ያስገባልሃል። ይኸውልህ ሲያትል ሆኖ ጠበቃዬ ዳላስ ላይ ይከሳል። ተረጋጊ። የኔ ስም እንድታነሳ አልፈልግም። ለምን ባላረኩት ነገር ስሜን አሳልት እንዳታረገኝ። ሲያትል ላይ ጠበቃዬ ዳላስ ላይ ይከሳል። እረፍ እያልኩ ነው። አሁንም ቪዲዮ ልካልኛል። አንተ ነው የምትታው። እረፍ እያልኩ ነው። I'm just saying like stop። እዚህ ጋር የምትሳደቡ ሰዎች ደግሞ በቂ መረጃ አለን። የዛሬ ሳይሆን አንደኛ የምትለውን ነገር ለሄለን ላክ። መረጃውን አቅርብ። ከሄለን ውጪ ያለ በነገራችን ላይ እነሱ ከሚያወሩት ወሬ ውጪ ነሽ። እሺ እኛ ከጎንሽ ነን። ይሄን ነገር ራሱ ተጋፍተሽ መምጣትሽን እሺ we have credit for you። እሺ በይ እነሱ ግን ያወሩ በሚያወሩበት መንገድ እሺ እንዳይሰማሽ። አመሰግናለሁ። ሁሉ ግን እዚህ ጋር ምጽፉ ሰዎች እሳይ እንኳን ያደረኩኝ ከዚህ በኋላ ሄለን ትላንትና እኔ ስተኛ ማሙሽ አንድ ልናገር አንቺ ፖስቶ ሲረግጥ የነበረን ሰው እንዴት ነው በቃ እኔም ያለሁት ማሙሽ ንጹህ ነው። ሰዎችን ስለምሳደብ እኔም ከሰደቡኝ ችግር እንደዛ እንዳታስብ እሺ። ሰው ጋር ዛሬ ልጣላ እችላለሁ። ሐሳብ ሳመጣ ደግሞ ሰድቦኝ ነበር ብዬ አላስብም። ሐሳብ ላይ ፎከስ ከሆነ እኔ ቤት ላይ ደጀኔ ነበር ያንቺ ፎቶ ለጥፎ ሲረግጥ ይችላል። አሁን መናገሩ ምንድነው? አንተ ያለጠፍከው ቪዲዮ የለም እኮ ከካምነታ ጋር ተስቀጥ አንተኛው ዋና ተባባሪ ነህ። እረፍ። እኔ ጋሽ ማስረጃ ካል ሄለን ውጭ ሌላ ቪዲዮ የተላላኩት ሴቶች ጋር ካለ ለሄለን ላክላት። አደባባይ ላይ ታውጣኝ። እግዚአብሔር ምስክሬ ነው። ይበቃሃል ነው ሼር አደርግልሃለሁ። የሴቶችን ቪዲዮ ራቁት የሚያስልክ አንተ በላይ የለም። ድራማ አትስራ ነው በቃ። እሺ ላከውሽ በማስረጃ ነው በመናገር አይደለም እኮ አዳምጠኝ ማሙሽ አዳምጠኝ። ሀፒ ሄለን ካላተ አያውራ ዝም ይበል እና ያለን ይታሰር ድራማ አትስራ። ግን ማሙሽ ስለ ሐላል ወሬ ያወራን ስለሆነ ማሙሽ ሐላል ወሬ ስለምናወራ ማለት ነው። ሁላችንም በነገራችን ላይ ሄሊ አንዴ ላቋርጥሽና በነገራችን ላይ ምን አለ መሰለሽ ከሀና ውጭ የራቁት ቪዲዮ ከላኩልህ ካለ አለ እኔ ጉዳዩ ስለሆነ የእሷን ለመሸፈን የእሷን ሸፍኜ የሌሎቹን እንዳሳይ ነው የፈለገው። እግዚአብሔር ምስክር አላረገውም። የራቁት ቪዲዮ አልተላላኩም ከሀና ጋር የሀፒ የሀና ነው ብሎ ላከልህ ብዬ ነው የላኩልህ። አንተ ከዛ ድምፁ አለ እኮ ከሴቶች ጋር የራቁት ቪዲዮ ተላልኬ ከሆነ አምጣው እያልኩ እኮ ነው። ድምፁ አለ ከአካውንቱ አለ ድምፁ አለ አምጣው እኮ በቃ አለ አይደለም አምጣው እናሰማ እዚህ ላይ ያሰማሽ ሄሊ አንዴ እዚች ጋር ብቻ የሆነች በተቋም የሱን አካውንት ታየው ሀና ውጭ ያለው ሀና ማሳየው ጉዳዩ ስለ ሀና ማሙሽ የሀናን ለመደበቅ አንድ ጊዜ የሀናን የላከው ፍቅረኛ ከመሆኗ በፊት ነው ወይስ ከዛ በኋላ? ከዛ በፊት ቅድም እኮ ነግሬሻለሁ። ከዛ በፊት ሰጥቷት ነው አልኩሽ እኮ። በምን መሰለሽ የላከችለት ሶስት ነው ምናምን ከዛ በፊት ነው የረገጥኳትኝ አልኩሽ። ረግጫት ነበረ እና ፓስወርዱን አልናገርም ስላለች ፓስወርድ ሞዴሬተሮች ኢትዮይ ሄለን ቅድም እኮ ነግሬሽ ነበረ። ፓስወርድ ለሀፒ ለምን ሰጠሽው በሚለው ነክሻት ነበር፣ ረግጫታለሁ። ከዛ ሀፒ ደግሞ እረፍት ማሙሽ እሷ ማለት እኮ ስለማታውቃት ነው ብሎ ምንድነው ማኒገን ሰጥቷት ነው ያልከው? ምንድነው ያልከው? ምንድነው ያልከው? ማኒገን ሰጥቷት ነው ያልከው? ሰጥቶሽ ነው ወዲያው የላክሽለት አይደል? በኔክስት ዴይ እንደዛ ነው እንግዲህ። ከዛ በኋላ ላክሽለት ዛሴት በኋላ ግን ደጀኔ ልጆች እንዳታስተዳድር ነው ማለት ስሜን እንዳትጠራ ከዚህ በኋላ ስሜን እንዳትጠራ። እኔ ክብር ያለኝ ሴት ነኝ። እሺ ክብር ያለኝ ሴት ነኝ። ቢገባ ከኔ ጎን ነበር መቆም አይደለም ዱባይ አይደለም ያለው አሜሪካን ያለው አንተ ሀና አትበል። በቃ ቆሞ ግን አስልከሻል በቃ ግን
እንደ ጨዋታ አይጫወት ነው ማሙሽ አይጫወት። አረፍ እያልኩ ነው አንተ ለሴቶች አና አንድ ነገር ልንገርሽ፣ አሁን ክፉ ዝም በል። አሁን ማሙሽን እወደዋለሁ። አሁን ልንገርህ፣ ማሙሽን እወደዋለሁ። አረፍ እያልኩ እኮ ተወጇለሽ። እኔ ያርግልሽ ጥቅም አሳስቶሽ ሊሆን ይችላል፣ ግን ድራማ ሲሰራ ሰዎች በዚህ ደረጃ አትዩ ነው። ይመቻችሁ። እኔ ጌታ ምስክሬ ይመች። አረፍ እያልኩ እኔና ማሙሽ ለመለየት ነው። እኔና ማሙሽ ደግሞ በእናንተ እዚህ ውዝንቅጥ ነገር አንለያይም። እንደዛ አይነት ነገር ውስጥ አትክተች። እኔ እንደዛ አይነት ነገር አልገባም። እኔ እንደዛ አይነት ነገር አልወድም። አንተ ባለ ትዳር እዚህ አይነት ኢሹ ውስጥ ምን አስገባል? እየዞረ ድራማ ይስራ። ተው ባዩ ነው አያዋጣም። በቃ እዚህ ጋር ታይምህን ስፔንድ ከምታረግ ባልባሌ ነገር ማለት ነው። ለምን ሚስቴን እየተከራከረ ማለት እከክ ባለ ትዳር አይደለም። እኔ አንተ እንደሆነ እኮ እቤቴ ቁጭ ብዬ ሚስቴን ነበር ልጆችን ቴኬር ማድረገው። እዚህ ጋር ምን አገ ስትዋሽ እያየሁ ነው። ያገናኘዋል ታይምህን እዚህ እረፍ እያልኩ ነው። የማያውቅ እሺ እኔ ደግሞ አውቃለሁ። ቪዲዮ ልከልኛል። ለምን ለዋሽ? እሺ ራሱ ወንጀለኛ ሆነ ራሱ የሴቶች አንተ ጋር ከዚህ በኋላ ሄለና ከዚህ በኋላ ካንተ ጋር ማውራው ሃፒ ደፋሪ ነው አይደለም በሚለው ላይ ሀሳባችንን እንገልጽና ነው ወይ አይደለም ካልከኝ ካንተ ጋር ለማውራት እገደዳለሁ። ሃፒ ደፋሪ ነው አይደለም ከኔ ጋር አወራ አላወራ ድራማ ነገርኩ ነው። ጥያቄ ሃፒ ደፋሪ ነው አይደለም ኦንላይን ላይ ነው ሴቶች የተለያዩ ሴቶች የምታጫውተው ስማ ሃፒ ደፋሪ ነው አይደለም ያልኩህ እኮ የጠየቅኩህን አንተ እሺ ነው አየሽ ሄለን አይመልስም። ጋራው እንዴት ነው የምትግባቢ? በቃ እሱ ማለት ታርጌታችን ለምን መልስልሃለሁ? አንተ ጋር በውስጥ ገብቻለሁ። በውስጥ ታናግረኛለህ። ስትገረፍ ታውቀዋለህ። እግዚአብሔር ምስክሬ ነው። ደግሞ ግሪን ካርድ እንኳን የለም፣ ዲፖርት ነው የምትደረገው። አይቲዎች ካገኙ እግዚአብሔር ምስክሬ እኔ ሲቲዝንሺፕን አሳያለሁ። ግሪን ካርድ ካሳይ ይኸውልህ፣ ግሪን ካርድ ካለ እንኳን አሳይ። እረፍ እያልኩ ነው። ሪዝነብል ሆኜ ነው እያናገርኩህ። ግሪን ካርድ ካለ አሳይ። እኔ ሲቲዝን ሆኜ ነው የህፃን ልጅ እንትን አሳይ። እንደዚህ አትጃጃል። አንተ በቃ ተው እስኪ አንተ በቃ ፖላይትሊ እየጠየቅኩ ነው። ለሴት ልጅ ስትል እስኪ አንተ ልጅን አትጥቀስ። ከካም አጥፋ። ታዲያ አጥፋ እስኪ ቪዲዮዎቹ። እረፍ እያልኩ ነው። ንጹህን እስኪ ውስጥ ንጹህን አጥፋ እስኪ ቪዲዮዎቹ። እረፍ እያልኩ ነው። አሁንም እያስጠነቀቅኩ ነው። በጣም ደጋግሜ ያስጠነቀቅኩ ነው። እሱን ተው። ያና አንዴ ሰው ጋር ተሰራጭቷል ግን ይሄን ከአና ላይ ውረድ፣ እረፍ፣ ከጓደኛ ላይ ውረድ እያልኩ ነው። አሳልት እያረክ ነው። ገርፍሬንድን አሳልት እያረክ ነው። እረፍ እያልኩ ነው። አሁንም ሄለን ቤት እየለመንኩ ነው። ቪዲዮቹን አጥፋ ነው የምልህ። እረፍ እያልኩ ነው። ግን ያልገባኝ ነገር ከየት ነው የሚያጠፋው ሰው? ምንም እኮ ስልኮቹ ላይ የሌለ ቪዲዮ የለም። ሄሉ እግዚአብሔር ምስክሬ ነው። ሄለን ምኑ ላይ ነው? የሌለ ቪዲዮ የለም። ቲክቶኩ ላይ ነው ያልገባኝ ነገር። ኖ ቀፎ ላይ ነው እንጂ ቀፎ ላይ ግሩፕ ላይ ነበር። ግሩፑ ተገናኝተህ ታውቃለህ እንዴ? ቴሌፎኑ እንዴት ነው? ስልክ ነው የምንደዋወለው እና በእንትን ላይ አለ። ሄሉ ታዩ ችግር የለም። ግሩፕ ላይ ነበረ። ግሩፑ ጠፍቷል። አጠፋሁት። እንትን ከፍቶ ነበር። ሁለቱንም አጥፍቶታል። ቀፎ ላይ አለ ነው አንተ የቆሻሻ ስለዚህ መታችሁ ደግሞ ደረትን ነፍተህ እንዲህ ታወራለህ። ወራዳ ጠብቀኝ እያልኩ ነው። ጌታ ምስክሬ ነው። እኔ አንገቴን እሰጣለሁ። ሄለን ይሄ ልጅ ለፍርድ ካላቀረብኩት ጌታ ምስክሬ ነገርና ትንሽ ሳንቲም ስትወረውርለት እንደ ውሻ የሚጮህ ነገር ዝም ብሎ ተራ እኔ አሁን ለምሳሌ እያወራክ ራሱ አንዴ ላውራ አንዴ ታስወሩኛለሽ። አንዴ ትንሽ ላውራ። እነዚህ አንተ ትንሽ ነገር ሲወረወርልኝ አንተ ዝም በል። መክሰስ ካለብህ መናገር ቪዲዮ ተላልከህ ስጨርስ የማንንም ራስን እንደ ጥሩ ምናምን አትይ። በጣም የቆሻሻ ስራ እየሰራ እንዳለ እናውቃለን እኮ አይደል? ግን ማለት ነው ማሙሽን መናገር ዝም በል። ሴት ልጅ ለማስከፋት አትሩጥ። መጀመሪያ ይኸውልህ ለአፍ ለከት ስታወራ እንኳን ደረትን ነፍተህ መረጃ አለኝ እንኳን የምትለው ነገር ይሸታል። እኔ ጉንፋን ሁላ ነው ያስያዝከኝ ስላለ ነው ስለላከኝ። አንተ በጣም እግዚአብሔር ምስክሬ ነው። ጠብቀኝ። አንተ ትንሽ ነገር ሲደብራል። ደባሪ ነገር ነው ያለው። ዛሬ እንሰራለን። እንዲህ ነው እንግዲህ ወንድ ነው። አሁን አንተ ፋት ምን እንደምታራለን ሲጀመር እናንተ ቆሻሾች ናችሁ። ማሙሽ አንድ 10 እጣ ይገባለታል። እጣ ምናምን ነገር እና እጣውን አይሰጥም። ገና አንተን ራሱ አወጣለሁ። አንተን ራሱ አጫውታለሁ። ሊቆ በጣም አንተን ራሱ አጫውታለሁ ገና እንደ
ወራዳ ጀመረ ቆሻ መጀመሪያ በየቦታው የላኩት የወንድ ልጅ ስራ መስሏቸዋል። እዚህ ቪዲዮ መላላት ሴታ ሴቶች ነበር። እጣ ብር ሰብስቦ ጋር ታልገባ ብሎ ገና ታለቅሳለህ። ቀዝነ ገስ ላይ ትሞታለህ ገና ማሙሽ። ስለዚህ ይኸውልህ ስትናገር እውነታን ይዘህ ተናገር። ማሙሽ የዛሬው ይወራዳር ግማት በላ እያለ ሲወቅስ ነበር አይደል እንዴ? ገና አስለቅሳለሁ። የሆነች ነገር ወረወረ። ቆሻሾች ናችሁ። የሴት ልጅ ቪዲዮ እየተላላክ የምታወራ ብረ ድጋጋ ሲጀመር የወንድ ልጅ ባህሪ ለከት ላኩልኝ። እኔ እኮ አዳምጥ ሊቁ፣ እኔ እኮ ላኩልኝ ግሩፕ ስላለ ላኩልኝ ነው። ሊቁ ገና አስለቅሳለሁ። ሟች ከመሞቱ በፊት ይኸውልህ ያኛውም ደፋር የተባለው ይኸውልህ እዛ ቸቤ ከመግባቱ በፊት ብዙ ነገር ፎክሮ ነበር። ይሄኛውም ይፎክር አጠገበኛ እንኳን ሩቅ ያለው አይደለም ይሄኛው አጠገብ ያለው እንኳን አይመጣኝም። ይሄ ከካ ጠብቀኝ ያላስከው ጊፍተር ነኝ ጠብቀኝ ያልከው እኮ ጠብቀኝ አይደል እንትናን ማሙሽ እኔ እኮ አሁን እኮ ፖሊስ ጣቢያ ሄጄ ከነ አካውንት ከነ ስልክ ምናምን ባስገባ እኮ ገቢ እኮ ነው፣ ግን አላረገው። ምን ያደርግልኝ? እስኪ እናት ወልዳለች። እስኪ ማሙሻን ከሰሰው ምን አካውንት አለ እኮ አሜሪካ ውስጥ ማሙሻን ከሰሰው። እስኪ ከሰሰው ያልኩ እኮ እኔ ታክሱን ወረቀት ለሄለን ሄለን አዘግባታለሁ። ተዋረዳል። አንተ ወረደ በኋላ ፍታው ብትሉኝ ግን አልፍታውም። ቃሌ ነው። ፍታው ብትሉኝ የሀገር ልጅ ላይ እንደዚህ ታደርጋለህ ብትሉኝ አልፍታውም። ድራማ ግን አትስራ ነው እየዞርክ በቃ ስማ። በኋላ ግን ፍታኝ እንዳትል ነገርኩ። የመጨረሻ ቃልን ስጠኝ። እሺ የመጨረሻ ቃልን ስጠኝ። ስማ የመጨረሻ ቃልን ስጠኝ። የመጨረሻ ቃልን ስጠኝ ያልኩህ ነው። ስማ በህግ ልሂድብህ አልሂድብህ በግ እኮ ነው። አንተ ሰው ነህ እንዴ? ደግሞ የሰው በግ ማንም ይጮትብህ ደግሞ እንደ ወንድ ሞራል ነው። ከኔ እኩል ታወራለህ እንዴ? እኔ እኮ መናገር ስላለብኝ እንደዚህ አደረክ ምናምን እንዳትል መናገር ስላለብኝ እኮ ነው የምናገረው። ምንም አልልም። እንደ ወንድ ታወራለህ እንዴ? የሴት ቪዲዮ ራሱ ያስላክ ቁጭ ብለህ ኮመንት በሚለው ዝም እላለሁ። ጠብቀኝሽ ጌታን ጠብቀኝ። በግ የሰው በግ እኮ ነው እንዴ? በግ ማታ ዞር ቤት ቪዲዮ እየሰበሰበ እኔ ሄለን እግዚአብሔርን የእሱን ቪዲዮ ፖሊስ ጣቢያ ሄጄ የሚሰጥ ከነ ስልኩ ለምን ውሸት አይደለም። የራሱ አካውንት ነው፣ የራሱ አካውንት ነው። ድምፁ አለ፣ የልጅቷ ድምፅ አለ። እግዚአብሔርን ሄጄ የሚሰጥ እንደዚህ አይነት ነገር ልኮልኝ ነው። እንደዚህ ብል ጌታ ምስክሬ ስልኩ አለ፣ አገሩ አድራሻ ሁሉ ነገር አለ። በነገራችን ላይ የወሲብ ቪዲዮዎችን መላላክ የሚያስላፉት ነገር የወሲብ ቪዲዮዎችን መላላክ ግሩፕ ስላለ ነው የተላከልኝ። በነገራችን ላይ ወንጀል ነው። እሺ እኔ ሲላክልኝ የተቀበልኩት ለምን እንደሆነ ታውቃላችሁ? ለፖሊስ ሪፖርት ያደረኩበት ኤቪደንስ ስላለኝ ብቻ እንጂ እኔ አልልክም ለሰው። እኔ ታልኩልኝ ሰዎች እነዚህ ሴቶች ድምፅ ለመሆን ለፖሊስ ሪፖርት ስላረኩኝ ያ ለኔ ኤቪደንሴ ነው እንጂ ሪፖርት ባላረግ ዝም ብሎ ቴሌፎኔ ላይ ቢቀመጥ። እሺ አሁን አንድ ጥያቄ ደግሞ አንቺ ሰዎች አንድ ጥያቄ ልጠይቅሽ። አሁን አሁን ይሄ ልጅ አሁን ተገቢ ነው ማሙሽ አሁን እየዞረ ሃፒ 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 ይላል። እንግዲህ የሀናን አምኗል፣ የሌሎቹን ላክ ይላል። የእሷን ለመደበቅ የሌሎቹን ላክ ይላል። መላላኩን አምኗል። ይሄ አሁን ንጹህ ሰው ሆነው አሁን ሌላ ሰው መክሰስ ይችላል ብለሽ ታስቢያለሽ? እኔ ደግሞ አንድ ጥያቄ ልጠይቅህ ደጁ። እሺ ትኩረት ሁላ ሴቶቹ ላይ ነው። ለምንድን ነው ሃፒ ላይ ትኩረት ማታረገው? ሃፒ ታስሯል እኮ። ሃፒ ላይ ለምን ትኩረት አላደርግም? ሃፒ ታስሯል እኮ። ደፋሪ ነው ሲባል ራሱ ካየው ቪዲዮ እንኳን የራስን ውሳኔና ምንም አይነት ንግር ስትናገር ሄሉ አንድ ነገር ልንገር። ሃፒ እኮ ታስሯል። ማሙሽ አልታሰረም እኮ ያልክ ነው ስታወራ። ደፋሪ ነው አይደለም የሚለው ላይ ማሙሽ እኮ ነው። ማሙሽ እኮ አልታሰረም ገና። ማሙሽ እኮ ቂጥ እንደሄደ ላይ ነው ፎከስ እንጂ ማሙሽ እኮ አልታሰረም እኮ። ማሙሽ እኮ ማሙሽ ሲፈረድበት አውልሻለሁ። ሃፒና ማሙሽ አይምታቱባ። አንተ ማሙሽ እኮ አልታሰረም እኮ። ማሙሽ አልታሰረም። አየሽ አይደል ሄለን? አየሽ ያንተ ያለበለም ይጠይቀኛል። አንተ ሄለን ደደነች ያልኩ አንተ ከካም የጠየቀች ስለ ሃፒ ነው ስለሚያብላ ያኔ ሃፒ ደፋሪ ነው ልሻለሁ። ሲፈረድበት ማለት ነው። አሁን አላልኩም ሲፈረድበት አብረው ስትጓዝ የነበረው ደግሞ ማለት ነው። ይሄ ደግሞ እግዚአብሔር ምስክር እኔ ስለሚያሳዝነኝ የሆነ በግስ ነገር ስለሆነ ማንም ዝም ብሎ እንደንትን የሚመራው ሞኛ ነገር ስለሆነ እንጂ እግዚአብሔር ምስክሬ ዛሬ ነው የማስገባ። አንተ እግዚአብሔር ምስክሬ እቺን ቃልሽን እዚህ ጋር መተሽ ታወሪያለሽ። ስትገረፍ ታወራዋለህ። ካንተ ጠብቀኝ። አንድ ነገር ልንገርህ ደጁ ሲፈረድበት
ከማለት ቪዲዮውን ጀመረ አልመሄሉ እንተማመና አንድ ሰው የሆነ ነገር እየገደለ ካየ እየገደለ መሆኑን አንተ ለምን አትናገርም? አይታል አይደል? ተጠጣሪ እኮ ነው እና ተፈረደበት እንትን አደረገኝ። ምንድነው እሱ? ጋይስ ተብተባ አድርጎ የሆነ ነገር ሰጠኝ። አሁን እቺ ነገር አጥፉልኝ በጊፍትና በምናምን ምን መጥቶ ነው? ቲክቶክ በአንተ ገቢ ካላገኘ እንደዚህ ነው የሚያደርገው። የሆነ ነገር አንድ ጊዜ ቆይ፣ አንድ ጊዜ ዳጁ አንድ ጥያቄ አለኝ። ጠይቄክ ልውጣ። እንደዚህ የሚያደርገው ጠይቄክ ልውጣ ነው ጋይስ። ኦኬ አዎ እኔ ነኝ። ጠይቄክ ልውጣ። ከዚህ በፊት ምን ስትል ሰምቻለሁ? ቅጣት አንሱልኝ ጋይስ። ተብትቡና ኮፒ ሊንክ በጊፍት በሚያጠብቁት ከዚህ በፊት ምን ስትል ሰምቻለሁ? ከሀፒ ቤተሰቦች ጋር እንደምትደዋወል ከሀፒ ቤተሰቦች ጋር እንደምትደዋወል ከሀፒ ቤተሰቦች ጋር ላይቭ ሪከርድ አለ። የሀፒ ተባባሪ ነክ ምልክ በምክንያት ነው። ኦኬ ጨረሽ ጥያቄሽን? የሀፒ ተባባሪ ነክ አሁንም አዎ ጨርሻለሁ። ኦኬ እኔ አንቺን ሪከርድ እንደዚህ ምናምን አልልሽም። ማረገውን ነገር ታውቂያለሽ። ማሙሽ ምን እየሰራ እንደሆነና አብረሽ ተባባሪ እንደሆነሽ አውቃለሁና በከባድ ነገር ነው አንቺን እንትን ምልሽ። ግን ታዩ ይመች ተጠቀሚ ምናምን በሚለው ነው። እሺ ኦኬ አሁን ለጠየቅሽኝ ነገር እኔ አንዳንድ ስልኩን የሰጠኝ ምናምን ነገር እንትን ያለኝ ነውና ቤተሰቦቹን አወራለሁ። ማዘርየውንም እንዲህ ቤት ወንድሙንም ምናምን አወራለሁ። ይሄ ነው ያለው ነገር። ከፈለግሽ አሁን ደውዬም ማውራት ይችላሉ። እንዴት ነው ምናምን አሉ። ያ ማለት ቤተሰቦቹ ወንጀለኛ አይደሉም። ማውራቸው እንዴት ነው ምን ተባለ ምን ሆነ ስለ ሀፒ ነው የምጠይቃቸው። ዞሮ ተባባሪ ነህ አንተም፣ የደፋሪ ተባባሪ ነህ። ኦኬ ስለዚህ ሄለን አንቺ ከኔ ጎን ከቆምሽ ደጁ የሚባል ሰውዬ እዚህ ጋር ራሱ መቀመጥ የለበትም። የደፋሪ ተባባሪ ነው። ቤተሰቦቹ ጋር ደውሎ እኔ እናንተ ከድሮ ትተው ለማንኛውም ከኔ ጋር ወደዛ መሄድ የምትፈልግ ከሆነ ሳምንት በኋላ ቆርጬ መጥቼ መሄድ የምችል ልጅ ነኝ እና ኤኒዌይ እልሽ እኔ የምልሽ ነገር ማለት ነው 100% የምነግርሽ ማሙሽ አያዋጣሽም ስልሽ በፍቅር ምናምን ይመቻችሁ፣ እግዚአብሔር ያርግላችሁ። ግን እየከተተሽ ያለው ወጠን እየከተተሽ ያለበት ነገር ለአንቺ ጥሩ አይደለም ነው። ብዙ ሪካርዶች ስላሉ ነው። አይመለከተኝም። ደጁ የተለያየ የወሲብ የሴቶች ፎቶ ቪዲዮዎች ደርሶ ነበረ ወይስ ደርሶ አልነበረ? መቼ የሀፒማ በሰዓቱ በግሩፕ ምን ያ እና ያ ቪዲዮ ለአንተ ምንድነው? ቆይ ወዴት ነው የመራ? ምንድነው? ምን አይነት ስያሜ ሰጠኸው ለሀፒ? ማለት ምን አይነት ስያሜ ሰጠኸው ማለት ያንን ቪዲዮ ስታይ ምን አሰብክ? ወይ ደግሞ ምን አይነት ሰው ነው ብለህ አይምሮ ወሰን ነው? ምንድነው ይሄ? ምንድነው ይሄ? እውነት ነው ይሄ አይደለም? ምንድነው ይደብራል ምናምን እንደዚህ አይነት ነገር ስለው አረ ወንድምየው አይደለም ያው በቅንጣም እንጂ ድሮ በቃ ሁሌ ቤት የምትመጣ ምናምን ነገር ነው የሚለው ሁሌ እንደሚለው ማለት ነው። የተለያየ ቪዲዮ ከሆነ ይደብራል። እህትህ ቢሆንስ? ያቺ ልጅ እህትህ ብትሆንስ? እኮ ነው ያየሁት። ሁለት ቪዲዮ ነው። ሁለቱም ቪዲዮ እንደዛ ተመላላሽ ተመሳሳይ ነገር ነው የጠየቅኩት። እንደዛ ነው አለ እህትየው ምን ነው። ኦኬ ሁለት ከደረሰ ልሟገት አልፈልግም፣ ግን እኛ 8 ቪዲዮ አለ። ከ8ቱ አንዷ ብቻ ነው ፈልጋ ከሱ ጋር የተኛችሁ። ፈልጋ አብራ ብትተኛም ልንገርህ፣ ፈልጋ አብራ ብትተኛም መቀረጿን አታውቅም። የመቀረጽ መብት ግዴታ የለባት። ሁለት ቪዲዮ ይዞ አሁን ዋናው ነገር ምን እንደሆነ ታውቃለሽ? አሁን ማን ነው የቀረጸው ማን ነው ቪዲዮን ያሰራጨው የሚለው ነገር ሁሉ አላውቅም። ዝም በል። ሁለት ቪዲዮ ይዘህ ነው እንደዚህ የምትሰግጠው አንተ? አንድ ነገር ልንገርህ፣ አንድ አይነት ቤት ውስጥ አንድ አይነት ቪዲዮ እያስላክ የራሱ ቤት ውስጥ ነው ካሜራ ያስቀመጠ። ለራሱ ቤት ውስጥ ካሜራ እንዳስቀመጠ ደግሞ ማረጋገጫ ልንገርህ፣ የራሱ መኝታ ቤት ነው። እንደገና እሱ ሱሪውን እንኳን አያወልቅም፣ ዚፑን አሾልኮ ነው ያቺን የመነቸከች ዕቃውን ሹልክ የሚያደርገው። እኔ በነገራችን ላይ የመጀመሪያውን ነው ያየሁት፣ የመባ ነው ምናምን የምትባለው ምናምን ነው ያየሁት። ማለት አብረው ሲጠጡም አለ፣ ከፈለግሽ አብረው ሲጠጡ ሁሉ አለ። በቃ ፊልም እያዩ ምናምን ነገር አለና አንዱ ነው እናንተ ያያችሁት። እውነት ለመናገር እሱ ቪዲዮ ማንም ጋር ደርሷል። አሁን የመጀመሪያው የነሙልቻ አለኝ እኔ ጋር 9 ቪዲዮ ነው ጋር 9 ሰጥቶኝ እኔም ማቆም ሁሉ ያያቅም እኮ አንዱ ቪዲዮ ነው እኮ ማለት አንዱ ቪዲዮ የመባ የደረሰኝ የመባ አንተ ካን ላይ የተሰጣችሁ ቪዲዮና ከሱ ጋር ፊልም እያየች ቁጭላው ሲጫወቱ ምናምን ነገር አለ። መባም ብትሆን
እየተቀረጸች መሆኗን አታውቅም። ፍቅረኛው ልትሆን ትችላለች። እሱን ተው። ሌሎቹ ግን እሱ ፈልጎ እየቀረጸ እንደሆነ የምታውቀው ሲጀመር ኮፍያ እንደዚህ ይለብሳል። ሲቀጥል ደግሞ እቃውን እንኳን እንዴት እንደ ከሱሪ ውስጥ ራሱ እንደሚሾልክ አላውቅም። ያ ያመነቸከውና እንደ ደሃ እርሳስ የቀረጸውን እንትን ማለት ነው። ሴቶቹ ለአረካ እንኳን ግን ሲታገላቸው ብቻ ስለነበረ ብር ሲያስልካቸው የነበረ መረጃ አለ። ገብቷል። ሱሪውን እንኳን ያወጣሉ። እነሱ ምን ይላሉ? ብቻ ሴክስ አርጋችሁ ነበር የሚለውን እንትን ነበር የሚፈልገው እኮ አርጎ ከሆነ እሱ አሁን እንግዲህ ታስሯል አይደል? በዛው ተያይዞበት አርጎ ከሆነ አንዴ ሌባ አይቶታል እኮ ሌባ ጭበርባሪ ሲያስጠራ ተውኝ ምናምን እያለችው በቃ በማርያም እያለችው ያለው ቪዲዮ ታል ቆሻሻ ንፍጣም አርጎ ከሆነ ነው። ይኸውልሽ ሰፖርት ምናምን ያደርገዋል። አሁን ራሱ ማለት ነው ሰፖርት የሚያደርገው እሱ ነው፣ ተባባሪው ነው። በጣም ኢንፎርሜሽን አለኝ ስለሱ። እሱ ያለ ኢንፎርሜሽን አርጎ ከሆነ ይላል እንደ ዘንድሮ ጠበቃ ማን እንደቀጠረልህ ታውቂያለሽ? አንድ ሴት አለች እዚህ ባለትዳር እሱ ጋር እንደዚህ ቪዲዮ እየተላላከች እንትን የምትል እሷና ደጀኔ ናቸው ጠበቃ የቀጠሩለት እግዚአብሔርን። ከዛ ውጭ ማንም ጠበቃ አይቀጠርም። አንተን አውረድኩ ማለት ሌላው ንጹህ ነው እያልኳለም፣ ግን አርጎ ከሆነ ብለህ የምትከራከረው የሴቶቹ ቪዲዮ አንተ ጋር መድረሳቸውና ሴቶችን አንገት ማስደፋት ላይ እንጂ ስለ ሀፒ እንደ ሙታን ሳይለም እንደ ሙታን ነፍሱን ይማር ግን አይነሳም እያልክ ነው የምታወራው። this is shame guys። ሄሉ በጣም አመሰግናለሁኝ። እንትን ሌላ ኢንፎርሜሽን ካለ እንትን እንላለን፣ ኮንታክት እናደርጋለን። ቴንኪዩ ስላስገባሽኝ። ጨርሻለሁ። እሺ እኔ አመሰግናለሁ። አብሽር እህታችን። ማሙሽ ግን አንድ ጥያቄ ልጠይቅ። ይቅርታ ፐርሰናል ሊሆን ይችላል። የሴጋ ሱሰኛ ነኝ ብለህ ታስባል? በፍጹም አይልሽ። እኔ እንኳን ያልኩሽ አሁን እዚህ ጋር ሲያወራው ለሰዎች ሪል ይመስላል። ማሙሽ ከሴቶች ጋር ቪዲዮ ተላልፈዋል የሚለውን ማስረጃ ካቀረበልሽ እግዚአብሔር ምስክሬ ነው። እኔ እንደዚህ ቪዲዮ ግሩፓችሁ በብዙ በሴጋ ነው የሚታማውና አንተ ከዛ የሴጋ እኔ አሁን የመጠጥ ማህበር ውስጥ ገብቻለሁ ይሄን ሰሞን። አንተ የሴጋ ማህበር ውስጥ ነኝ ብለህ ታስባል? በፍጹም የለውም። ለእነሱ ናቸው ደጀኔና ሀፒ ናቸው አድርገው አታውቅም ማሙሽ። እግዚአብሔር ምስክሬ ነው። አሪጋው አለቀ። እኔ አሁን እዚህ ጋር እና ሀፒ ጋር ስገናኝ ተራጋጭ ምናምን ነገር ሆንኩኝ እንጂ እግዚአብሔርን መንፈስ ስፒሪቹዋል ነኝ። ገባሽ? በጣም ኮሚትድ ሆንኩ። ልጅ ነበርኩ ተማሪ እያለሁ ጀምሬ እግዚአብሔርን። ዘንድሮ ካደክ በኋላም እዚህ አሜሪካ ከመጣ በኋላ አሁን 13 ዓመቴ ምናምን 14 ዓመት ሊሆነ ነው። እግዚአብሔር ምስክሬ ነው። አሪጋ አለቀ። ጌታ ምስክሬ። ብዙ ጊዜ ርቀት ፍቅር ነው የምትመሰርተው ራይት? አሜን። ይኸውልሽ አንድ ልጅ አለች ሳላገባ የወለድኳት እና እናቷ ጋር እንደገና ተገናኘ ምናምን ያ ከዛ ግን ትዳር አልነበረም። አሁን እነ ቴዲ የሚሰድቡኝ ምንድነው ተደፍሬ ነው የወለድከው ያቺ ዲቃላ ልጅን እያሉ ይሰድቡኛል። ታው አትድገመው አንተ ደግሞ እነዛ ሴሎች ደግሞ አንቺ በእኔ ቦታ ብትሆኚ ትናገሪያለሽ አይደለም? ተሳዳቢ ብታገኛቸው ራሱ አንገታቸውን ነው የምትቀያቸው። ገባሽ? ማለቴ እዚህ ዓለም ላይ የማትደራደሪበት ነገር ነው የምትደራደሪበት ነገር ቴዲ ናግባ ያ ከዛ እንደዛ ሲሉኝ ቴዲንም የሚለጥፈው ሀፒ ነው ደጀኔ ነው የሚለጥፉት የነበሩት። እኔ ኬታ ባያምጭ ነው እሱም መለጥፈው። አንተ መቼ ነው ተደፍረ ነው ራስህ እንደምትለው ላይ ብላይ ቴዲ ብለኛል፣ አስረድተኛል። ተደፍሬ ነው የወለድኩት እያለ ነው ራሱ ተደፍሬ ነው የወለድኩት ብሎ ሲናገር ይከደልክልሻለሁ። ውሸታም ሰው ነው ሄሉ ብሏል። ምንም ሳላቅ ሚስቱ ደፍራኝ ነው የወለድኩት ብሏል። ከዚህ በፊት ብሏል። ስቲል እንኳን ማሳደብ ይችላል። ማሙሽ አንድ ጥያቄ ልጠይቅ። ማለት ያው ቴዲ አንድ ጊዜ ሚዲያ ላይ እንደመቆየቴ ያው ነገሮችን ማለፍ አልችልም፣ ይቅርታ። ለምሳሌ ሃኒ ያው በፍቅር ውስጥ ያለ ሰው የሚያደርገውን አያውቁምና ይቅር በላቸው ይባላል። ከእንትና ጋር ካፒ ጋር የሆነ ሪሌሽን ነበራት።
የሆነ የርቀት ውስጣቸውን የሚያረኩበትን መንገድንም ይጠቀማሉ። ራይት ያን ነገር እንዳደረገ ይታውቃል። እኔ እንደዚህ ነገር ጠይቂያት አላውቅም ለማለት ወይም ደግሞ እንደዚህ ነገር አላረግም ኢንተረስት የለኝም ለማለት እንዴት ነው የምናምን? እስካሁን ድረስ እሷ ጋር ባለን ወሬ እንደውም ዘሞር እሱ ላይ ባለው ቶፒክ ላይ እንጂ የምናወራው ስለ ግል እንኳን እወዳለሁ ምናምን ስትለኝ እንኳን መልስ እንኳን አልመልስላትም። እወዳለሁ ስትለኝ ጥሪው ጥያቄውም የመጣው ከእሷ ነው። ከአንተ ምንም የመጣ ነገር እስካሁን የለም እያልክ እየኮራ ነው። ያ መጀመሪያ የመጣው ከሀኒ ነው። ከምር እግዚአብሔር ምስክሬ ነው። ከዛ ስረግጣት እሺ እናገራለሁ አለችና ሚስጥሩን ከነገረች በኋላ አፒን ካሰጠው በኋላ ነው እኔ እኮ እወድሃለሁ ያለች። እሷ እወድሃለሁ ስላለች ነው የመሰጠች ወይስ ምን ሆነ የመሰጠ? ለምን አብራችሁ ሆናችሁ? ከዛ በኋላ አየኋትና ሁሉን ላይክ ካይንድ ነች፣ በጣም የዋነች፣ ሚስኪን ነች። እሱ ነገሯ ተመቸኝ ቱ ቢ ኦነስት እንደ ወንድ ልጅ እና በቃ እሺ አልኩኝና ኢቭን ራሱ እኔ እወድሃለሁ የሚሉ ሴቶች ነበሩ መተው ራሱ እኔ እወድሃለሁ ሲሉ ዛሬ ሀኒ እወድሃለሁ ነው እንዴ እወድሃለሁ የምትሉት ብዬ አደባባይ ላይ ተራግጫለሁ ከነሱ ጋር። እና አሁን ገና ለመውደድ እየጣርክን ያለው ወይስ ወድሃታል? 99% ያ ወድጃታለሁ በሚለው 99% የእውነት ያጽናላችሁ ከምር። ከዛ ውጪ 1% ያለበት ያደረገችው ነገሮች አይረብሽም? አሜን። እህቴ ብትሆንስ ብለሽ እኮ እንደው እንደዚህ ማሰብ አለብሽ። ጋባሽ? እንደ ፍቅረኛ ስታስበው ሳይከብድ እንደ ፍቅረኛ እኔ ይሄ ፍቅር ምናምን የሚባለው ነገር ፍቅረኛ ኖሮኛ ያውቃል። እንዴ አፈቀርኳት አልክ እኮ። አሁን ነው ትራይ እያደረኩም ነው እንትን አዳፕት እያደረኩት ነው። ጋባሽ? ፍቅረኛ ኖሮኛ ያውቅም። አሁን 99% ነው። ለምንድን ነው ታዲያ? ሄሎ ይልሽ ይሄ ወንዶች ቦይፍሬንድ ገርፍሬንድ የሚሉትን ላይፍ አላሳለፍኩም። ይገባኛል። ያው በልጅነት ስደት ወጥተህ ከሆነ አሜን። በ21 ዓመቴ ነው ከሀገር ቤት ወጣሁት። ግን ሃይ ስኩል ላይ ያለው አንድ ልጅ ወድጄ ነበር። ከፊታችን የምትቀመጥ ጂሲ እየተማሩ ማለት ነው። ያ ኖርማል ያ ከዛ እሷ ማገባሽ ምናምን ተስፋ ቆረጥኩ። ከዛ በኋላ አፍቅር ያለቀ። ከዛ በኋላ ግን ማለቴ እንደዚህ ክሎዝ ሆነሽ አፍቅር ማታውቁ ከሆነ ታዲያ 99% ምንድን ነው የያዘው ስታቲስቲኩ? ያው በቃ ካይንድ ነሷ ምናምን ካይንድ ነች። እግዚአብሔርን አሁን እሱ ጋር ታዲያ ፍቅር ነው ወይስ ባህሪዋ ነው ይሄ 99%? አሮ ነው እሱ ነው ወደፊት ብናገር አሪፍ ነው ለወደፊት ግን ይመች የዋህ ነገር ያ ለዛ ነው ያ እንጂ እንደኔ ሴት እድሜ ማወቅ ይችላል። ወንድ ልጅ እድሜውን አይደብቅማ። 34 ዓመቴ ነው። ጀስት ያ ከማ ይሄ ፎቶ ያንተ ነው? የራሴ ነው። ታዲያ ካሜራ ለመክፈት ምን ነው ጨነቀ? ቪዲዮ አልወድም። እግዚአብሔር ሴቶች አሁን ምናምን ያወሩሻል። አሁን ደጀኔ እንዳለው ሴቶች ጋር እንደዚህ በብዛት ተጀናጅኝ አላውቅም። ፌስቡክ ላይ ያለው ምናምን ቪዲዮ አብራ ምናምን ሲሉኝ ሴቶች ነው አላብራም እላለሁ። እንደውም ወንድ ልጅ ነበር ቪዲዮ አብሪ የሚለው አላብራም። ለምን እንደሆነ አረ ነው ለዛ ነው እንጂ እኮ ወጥቼ ነበር እኮ ወጣ ነበር። ቤትም በ8 ዓመት በልጣለሁ ማለት ነው። በእውነት አትመስይም፣ ግን እኩያይ ነው ትመስ ለዛ ነው እና አይ ክፉ መስላችኋል። በነገራችን ላይ በእንደዚህ አይነት መንገድ ስታወራ ሀኒዬ እንዳትቀናብደም። ሀኒዬ ጀስት ለኢንተርቪው ነው። እሺ እኔን በፍጹም በምንም ነገር እንዳታስብኝ። የእናንተ መሰናከል መሆን አልችልም፣ ግን መጠየቅ እወዳለሁ። እሷ የዋህ ነች። እሷም አንዳንዴ የዋሆች በጣም አረመኔ ሰይጣን ሆነው ይመጣሉ ሰዎች ሲያማርሯቸው። ጋባሽ? እሱ ሙድ ነው እንጂ እልህኛ ነኝ አውቃለሁ። እሱም ግን በጣም ሰዎችን አከብራለሁ። እግዚአብሔርን በህይወት ስንት ሰው ከስህ ታውቃለህ? 3 ሰው ከስሽ አውቃለሁ። 2 ሰው አሳስሬያለሁ። አንደኛው ይቅርታ ጠየቀ፣ ሁለቱን አሳስሬያቸዋለሁ። 6 ዓመትና 11 ዓመት። ከይዛቸው ምን ነበር? አንደኛው ፌስቡክ ላይ ያለው እኔም ገንዘብ ልኬ ነበር ታምም ያለው እያለ የፌክ የታመመ ገጽታ ያለው ፎቶ እየላከ ገንዘብ ላክልኝ ሰርጀሪ ካልተደረግኩ በ9 ቀን ውስጥ ትሞታለህ ተብያለሁ እያለ ያታለለን ነው። አብዛኞቹ
ያ 36 ሴቶቹ የአረብ ሀገር የማዳም ቅመሞች ነበሩ። እኔ ከስሸው አንዷን ሴት ከመሃላቸው ምስክር ሆኑ ስላቸው አንዳቸውም አልተገኙም። አየሽ ስንት ብር ሰጠኸው አንተ? አዝነበ ይዋህን ለሱ የላኩለት ያኔ ነው ድሮ ምንዛሬ ሳይጨምር ምናምን ወደ 74 ሺህ ብር ነው ምናምን የላኩለት በእኛ በኢትዮጵያ ምንዛሬ የዛሬ 4 ዓመት ነው ጋባሽ 2022 ላይ አይደል 4 ዓመት 22 4 ዓመት 3 ዓመት ከዛ እኔ ደግሞ ያኔ ደግሞ በጣም ያናደደኝ ምን እንደሆነ ታውቂያለሽ? እኔ ራሴ ታመሜ ሆስፒታል ነበር። ሆስፒታል ያለው ነው የላኩልኝ። ፊል ታደርጊዋለሽ ጋባሽ ሰው ታመምኩ ስልሽ አትጨክኝ ታራብኩና ታመመኝ ስትያቸው የሚጨክኑ ሰው ካሉ ለእኔ እዚህ ዓለም ላይ በጣም ዘሆረስት አውሬዎች ናቸው። እንደዛ አደረኩኝ። ከዛ ስልኩን አጠፋፋብኝ ገንዘብ ከላኩለት በኋላ በወስተን እኔን ማለት ነው። ከዛ ይሄ ልጅ ታውቁታላችሁ ምናምን እንደዚህ ብሎ ነበር ብዬ ስፖስት ፌስቡክ ላይ 36 የማዳም ቅመሞች ነው ማዳም አራቱ አንድ ካናዳ ምትኖራልሽ አሜሪካ ምትኖራልሽ ባለትዳሮች ሁላ ራሱ የላኩለታሉ ለካ እያጨበረበራቸው። ከዛ ከሳለ ውክልና ልኬ ሎየር ቀጥሬ ውክልና በኤምባሲ በኩል ልኬ ከሳስኩትኝ እና ቤት እየቀያየረ ፖሊሶቹን አስቸገራቸው ሊይዙት እያሉ ማለት ነው። የፍርድ ቤት ጥሪ መጨረሻ ላይ ያገኙት ማለት ነው። ያኛው ደግሞ አንድን ሴትን በትዳር ላይ ትዳር መስርቶባት ነው የከሰሱት። ከዝኔ ነበረች እና እሷ አግብቶ እየኖረ አላገባውም እያለ የጀነጀናትና ገንዘብ ያስልካል። በማያገባ ነው የገባው ማለት ነው። በማያገባ ነው የምገባው። እግዚአብሔር ምስኪን ነው። ለዮኒ ማኛ ለምን ነው ብር የከፈልከው? ተምርቺ ዝም ብላ ስታሽቃብጥ ነው እሷ እኮ ይኸውልሽ እንደ ጓደኛ በጣም ፍሬንድ ነን ዮኒ ጋር ትቢውስ ክሊር ላይ ገባ ፍሬንድ ስለሆነ በሚዲያ ወይስ በሪል ላይፍ? በሪል ላይፍ ጓደኛ። ኦኬ ሲሪየስ እሷ ለፖለቲካው ትርፍ ተጠቀመችበት እንጂ እሷም ጋር ፍሬንድ ነበርን በሪል ላይፍ። ገባሽ? ለዮኒ ለምን ነው የከፈልከው ብር? አልከፈልኩም ለሱ ለዮኒ ያ በጊፍትም ሆነ በምናምን በዜልና በካሻፕ ለምን ነበር የምትለው? ዮኒ ሲጫወት ጌም ሲጫወት አጫውታለሁ ምናምን እንደ ፍሬንድ እንኳን አሁን አንቺን እኮ እንደ ፍሬንድ ቢይዝሽ እኮ እንደዛም ላረግ ይችላል። ገባሽ? ሰዎች ግን እቺ ነው ለትገኝም እንደ ማሙሽ